እኔ ነኝ እንደዚህ ያልኩት ይቅርታ። እሺ ኤርፎን እየነቀልሽ ግን ጠይቂ። ከፍ አድርጊ ድምፅሽን። እሺ እግዚአብሔር ሰላም ከእናንተና ከእኔ ጋር ይሁን። አሜን ወንድሞቼ አሜን። እኔ የምጠይቀው ማለት ነው እሺ የምጠይቀው አንድ ጥያቄ ስለሆነ ብዙ ነበር ጥያቄ ይችል ጠይቅ አንድ ጥያቄ አይ አንዳንድ የምጠይቀው ብቻ በተፈጥሮ ለሁሉም እንዲደረስ። እሺ እኔ የምጠይቀው እሺ ሰላም ነው ማለት ነው። ሰላም ነው ያኔ የቤተሰብ ሰላም በጣም የለም አሁን ላይ ማለት ነው። እና ከዛም አንጻር እኔ ከሁሉም ሰው የመራቅና ብቸኝነት የመሆን የማልቀስ እና ትዕግስት የማጣት በጣም እየተሰማኝ ነው። ያኔ ቀን ላይ በስራ ውዬ ማታ ላይ እንቅልፍ እያጣሁ ነው። በቃ ራሴን አጥፍቼ ምናምን ለምን አልገላገልም? ለምን ነው እንደዚህ የምሆነው? ቤተሰብ ስለምን ሰላም አይሆንም? ለምን ነው እነሱን እያየሁት እኔስ ተስፋ የማጣው የሚል በጣም ይሰማኛል። እና አሁን ላይ ከምለው በላይ ይሆናል ብዬ የምኖርበት ነገር እስከማጣ ድረስ ደርሻለሁ ማለት ነው። ያኔ እንደዚህ ያለሁበትንም ደግሞ ሁኔታ ለሰው ማውራት አልፈልግም። በቃ 24 ሰዓት ከስልኬ ጋር ነው ወይንም መዝሙር ላይ ወይንም ስብከት ላይ ወይንም ግሩፕ ላይ እንደዚህ ነው የማሳልፈው። በቃ ሰላም የሚባል ነገር የለኝም። ከሰውም ደግሞ አልስማማም። አንዴ እሺ ከምለኝ ሰው ማለት ነው። እሺ መልካም እህቴ፣ ቤተሰብ መጸለይ አለባቸው። ማይጸልዩ ከሆነ ሁሌም እንደተረበሹ ነው የሚኖሩት። የግድ መጸለይ ቤተሰብ አለባቸው። ማለት ነው። ቤተሰብ እህቶችም ግሩፕ ላይ ነው የሚውሉት። 24 ሰዓት በቃ ወደ ፈጣሪ ነው። በቃ እኔ እንደውም ትንሽዬ እንደውም እኔ ደካመናለሁ። ግን እሺ ሌሎቹ መልካም። በቃ ሁሉም ሰው 24 ሰዓት ነው ወደ ቤተክርስቲያን ቆይ የሚያዘወትሩት ማለት ነው። እናቴም እንደዛ እንደዚህ ከሆነ ልጠይቅሽ፣ ትላለች። ሁሉም ቤተሰብ ይጸልያል? አንቺ ቤተሰብ ውስጥ ያለው እንዳለ አዎ እንደውም እናቴም ያው በቃ እና ቅዱስ ማን ነው? ቆይ ገብርኤልና ብቻ አጫጭር ብቻ ትወደዋለች። አጫጭር ብቻ መልሽልኝ፣ አዎ ወይም አይደለም ብቻ። እሺ ምክንያቱም አዎ ማብራራት በጣም ውስጥ ይጸልያሉ። ከገባች እህቶችም በጣም ሲጀመር ያውቃሉ፣ ስለ ጸሎትም አብዝተው ያውቃሉ። እኔ እንደውም ትንሽ መልካም። እደክማለሁ። አሁን ላይ ቆይ ወደ ተስፋ እያጣሁ ማብራራት ውስጥ ስለሆነ አትግቢ እየራቅኩኝ ነው ያለሁት ማለት ነው። እነሱ ግን እህቴ፣ አልራቁም። ይሰማል? አዎ ማብራራት ላይ አትግቢ። ማብራራት እኔ ካስፈልገኝ ጠይቅሻለሁ፣ እስቲ አብራሪልኝ እልሻለሁ። አዎ እሺ ወይ አይደለም ብቻ ይሆን። እሺ ምክንያቱም እሺ እስከዛሬ ድረስ በጣም ሰዓታችን እየበላለው የምታብራሩት ማብራሪያ ነው እና አስፈላጊ ከሆነ እኔ ራሴ ጠይቃቸዋለሁ፣ አብራሩልኝ እላቸዋለሁ። እሺ መልካም። እንደዛ ከሆነ የሚጣሉበት ምክንያት ምንድን ነው? የሚጣሉበት የሚጣሉበት ምክንያት ምንድን ምክንያት ነው? አንድ ነገር አለ። ወንድሜ በጣም ሀብት እየበለጠበት ነው ገባ። ሀብት እየበለጠበት ስለሆነ ወንድሜ ከቤተሰብ ሰላም የለውም። ቤተሰቦችም ተነጣጥረው ነው ያሉት። አላስኖር ብሏቸው ቤት እየለቀቁ በቃ ምንም አይነት ሀብት ሰላም የሚባል ነገር እየበለጠበት የለም ማለት ነው። አዎ ወንድሜ ሰላም የለውም። በቃ ከእናቱም ጋር ከሁላችንም ጋር ሰላም የለም። ሀብት እየበለጠበት መቅረብ ስትይ ለሀብት አይፈልግም። ይጓጓል ማለት ነው? ሙሉ በቃ ትኩረቱ ሀብት ፍለጋ እንደዛ ነው ነው። ማለት ነው? አዎ ስጡኝ ነው የሚለው ገባህ። እንረዳዋለን ግን የሆነ እሺ አይልም። ያ ነገር እና በቃኝ አይልም። ዞሮ እኛ ጋር ነው እኛን ለመጣላት እኛን ለመግደል ነው እሺ የሚፈልግ። ስለዚህ ያን ግን መልካም። የምናደርገው ቆይ ይሻላል። አይጸልም ይሄ ሰው ወንድምሽ? ለወንድሜ እሱ ስለ ቤተ ክርስቲያን እንደዚህ ንግስ በሆነ ሰዓት እንጂ የሚሄደው አይጸልይም። እሱ አይጸልይም፣ ምኑን ግን ጸለየ ሁላችንም ስለ ታዲያ? ቤተ ክርስቲያን እናውቃለን። ቆይ ታዲያ ምኑ ላይ ነው መንፈሳዊነቱ? ቅድም እኮ ይጸልያሉ ይሰግዳሉ ስልሽ መንፈሳዊነታቸው ነው እንጂማ ወንድሜ አይሰግድም ምን? ቆይ አይጸልይም። ቆይ ቆይ እህቴ፣ አብራሪልኝ ካልኩሽ ታብራሪያለሽ። እዚህ ጋር ይኸውልሽ አንድ ነገር ተረጂ እህቴ፣ መረዳት ያለብሽ ነገር አለ። ሰው ቤተክርስቲያን ስለሄደ ብቻ መንፈሳዊ አያሰኘውም። ንግስ በዓለም ስለሄደ ብቻ መንፈሳዊ አያሰኘውም። እሑድ እሑድን ቤተክርስቲያን ስለተሳለመ ብቻ መንፈሳዊ አያሰኘውም። ክርስቲያንም አያሰኘውም። ክርስቲያን የሚባለው አንድ ሰው ይጸልያል ወይ አይጸልይም ተብሎ ሲጠየቅ ቢያንስ በቤተክርስቲያን የታዘዘን ቋሚ የሆነ ጸሎት መጸለይ መቻል አለበት። ግን እንደዚህ አይነት ነገር ውስጥ ከሌለ መንፈሳዊ ነው ብለሽ አታውሪ። ሲጀመር አይደለም ማለት ይቻላል። ይሄ ልማዳዊ ክርስትና ህይወት ውስጥ ያሉ ቤተሰብ ናቸው ማለት ይቀላል። ልማዳዊ ነው እሱ የሚባለው። ይሄ አሁን ልማዳዊ ህይወት ዝም ብሎ ቤተክርስቲያን ሄዶ ነጠላ ለብሶ ወይ ቅዳሴ አስቀድሶ ማምጣት እሱ ልማዳዊ የሆነ ክርስትና ህይወት ነው። አይለውጣቸውም፣ በጭራሽ አይለውጣቸውም። እንዲህ አይነት መንፈሳዊነት መንፈሳዊ የሚባለው እኮ አንድ ሰው ቋሚ የሆነ ጸሎት ህይወት ሲጀምር፣ ቋሚ የሆነ የጸሎት ስግደት ሲጀምር፣ እንደገና ደግሞ ንስሐ ገብቶ ሲቆርብ፣ ንስሐ ገብቶ የግድ መቁረብ አለበት። ካልሆነ ግን መንፈሳዊ አትበይት፣ መንፈሳዊ አያሰኛቸውም። እሺ እና ወንድምሽ ይኸውልሽ፣ አንደኛ ይጸልያል አይጸልይም? አይጸልይም። ባጭሩ ቤተክርስቲያን ሄዳል ከስንት አንዴ፣ እሱ መሄዱ ምንም ለውጥ አያመጣም።
እንደው ጭራሽ ባለ ሃይማኖቱን አለውኝ ክርስቲያን ለማለት ካልሆነ በቀር የሆነ በመንፈሳዊ ህይወቱ ላይ ለውጥ የሚያመጣ ነገር አይደለም። እሺ አሁን ይኸውልሽ ወንድምሽ ሀብት ይጓጓል ብለሽኛል። ለሀብት ነው የሚሮጠው፣ በቃ ትኩረቱ ገንዘብ ላይ ብቻ ነው የሚል ሀሳብ ነው ያመጣሽልኝ። ስለዚህ ይሄ ልጅ መንፈሳዊ አይደለም ማለት ነው። ምን ለማለት ፈልጌ መሰለሽ? ዲያብሎስ በቀላሉ መሳሪያው ያደርገዋል። እሱ ላይ ሆኖ ቤተሰቡን ሁሉ ያናውጣቸዋል። አንድ የወንድምሽ አለመጸለይ፣ የወንድምሽ መንፈሳዊ አለመሆን ነው። እሺ ሌላስ? እስቲ በምን ምክንያት ነው ጸቡን? የጸቡ መነሻውን ብቻ ንገሪኝ። ይሄ ነው ጸቡ። አንደኛ የሆነ በቃ እኛ እዚህ ሀገር እየሰራን የምናደርገውን ነገር ያንን ነገር ላይ ሁሉም ነገር ለኔ ይሆን ደግሞ የሆነ ነገር ቢደረግለት በቂ የሚባል ነገር እሺ አይልም። ገባ? ያው ብንሰጠው ራሱ ተመልሶ እኛ ጋር ነው እና አላስኖር ነው የሚለው ሁላችንንም ማለት ነው። እናቴንም አላስኖር ነው የሚለው። በቃኝ አይልም ማለት ነው። አዎ በቃኝ አይልም። እናቴንም አላስኖር ነው የሚለው። በቃ ከቤት ውጡ እንደዛ ነው የሚለው። እሺ ሌላስ ጸብ የሚነሳው ማን ነው ከእናንተ ቤት? አሁን ወንድምሽ በሀብት ምክንያት ጸብ እየነሳ ነው ብለሽኛል። ሁለተኛውስ? ዋናው ነገር ሰላም ማጣትና የሆነ በቃ የቤተሰብ ፍቅር የሚባል ነገር የለም። እናቴንም እንደዚህ እያስወጣት አሁን ላይ ከቤት እያስወጣት ሂጂ እያላት መንደር እየተቀመጠች ሰው ጋር እየተተሸሸገች ቀን ቀን ደግሞ ውጭ እየዋለች እንደዛ ማታ ማታ መሄድ በወንድምሽ ምክንያት? አዎ እገላለሁ ነው የሚለው። በቃ ዋናው ሰላም እየነሳ ያለው ወንድምሽ ነው ማለት ነው። አዎ እንደዛና እና ደግሞ በወንድሜ ምክንያት የሆነ ነገር እንደመጣ በጣም እየፈራሁ ነው። እኔ ላይ ቀን ስራ ላይ ውዬ ማታ ላይ እንቅልፍ እያጣሁ ነው፣ ሰላም እያጣሁ ነው። ራሴን ባጠፋ ከዚህ ሁላ ምንም ይሁኑ የሚል ተስፋ እያገኘሁ ነው። እና ስለዚህ የሆነ ሰላም የወረደ አስተሳሰብ ነው ታለምዬ። ሁለተኛ እንደዚህ አይነት አስተሳሰብ ከውስጥሽ አውጪ እሺ። ሁለተኛ እንዲህ አይነት አስተሳሰብ አውጪ። ምክንያቱም አሁን እንበልና ራስሽን አጠፋሽ እንበል፣ የት ነው የምትገቢው? አንደኛ መጀመሪያ ገሃነም፣ ሲኦል፣ ያው ዋይንተሽ ማትወጪበት ወየው ብለሽ ተጸጸተሽ ማትመልሺው ስቃይ ነው የምታገኘው። እና ምንም ጥቅም የለውም እንዴ። ኬት ሰው ከውሻ ፈርቶ የአንበሳ መንጋጋ ውስጥ ይገባል እንዴ? ውሻ ያልኩት የዚህ ዓለምን ስቃይ ነው፣ መከራ ፈተና ነው። የአንበሳ መንጋጋ ያልኩት ሲኦል ነው፣ ገሃነም። እንደዛ እንደማለት እኮ ነው። ተረዳሽ? ከውሻ ሸሽቶ ወደ አንበሳ መንጋጋ ውስጥ እንደመግባት ማለት ነው። እና እንዲህ አይነት አስተሳሰብ ከውስጥሽ ነቅለሽ አውጪ። እንኳን ልታስብ ይቅርና እንኳን ስላሰብሽ ራሱ ንስሐ ያስፈልገዋል። ግልጽ ነው አይደል? ስላሰብሽ ብቻ ራሱ። ስለዚህ እህት ወንድሞቼ፣ ለአንቺ ብቻ ሳይሆን ለሌሎችም ጭምር ነው የምናገረው። ይሄ ራስን ማጥፋት የሚባለው አስተሳሰብ በእውነት እናንተ ቆም ብላችሁ አስቡ። የፈለገ ሚሊዮን ጊዜ በዚህ ምድር ላይ ፈተና ቢገጥመን ሲኦልን አያክልም እኮ። ሲኦልን አያክል፣ ገሃነምን አያክልም። ደግሞ እኮ ይኸውልሽ የሚገርመው ነገር እህቴ፣ አንድ ሰው ኃጢአት ሰርቶ ሲኦል ወረደ አይደል? ለጊዜው ነው ሲኦል፣ ለጊዜው ሲኦል ይቃጠላል። ከዛስ ጌታ በዕለተ ምጽአት ሲመጣ ከሲኦል ወጥቶ ደግሞ ገሃነም። የሲኦልና የገሃነም መከራ ደግሞ የተለያየ ነው። እና ይህን አስቡት። አንድ መረዳት ያለብን ነገር ይሄ ነው። እሺ እህቴ፣ ስለዚህ የፈለገ እንኳን ቢኖር የፈለገ ብትፈተኝ በዚህ ምድር ላይ ሰው ልጅ ተፈትኖ ማያውቀው እንኳን ፈተና ብትፈተኝ እንዲህ አይነት የዘቀጠ አስተሳሰብ ልታስብ አይገባም። እሺ አሁን ዲያብሎስ ምንድን ነው የሚልሽ መሰለሽ? ተገላገይ የታባቱ ይላል፣ ግን እዛ ሲኦል እየጠበቀሽ ነው። ድል ያለ የስቃይ ድግስ አዘጋጅቶ እየጠበቀ ነው ማለት ነው። ይሄን አስቢ። ስለዚህ ማን ነው የሚያስበው እንዴ? ለምን እነ ቅዱስ ጊዮርጊስ ጣዖትን ከማመልክ ብለው ለምን አንድ በአንድ ቆዳቸው ተገፈፈ? አንድም የክርስቶስን ፍቅር አስበው፣ አንድም እዚህ የምሰቃየው ስቃይ ከሲኦል አይበልጥም ብለው አይደለም እንዴት? ስለዚህ አስቢ እና ሁለተኛ እንደዚህ አይነት አስተሳሰብ እንዳታስብ እሺ። ክርስቲያን እንዲህ አይነት አስተሳሰብ በውስጡ የለም። ደግሞ ከምንም በላይ ዋጋችሁን፣ ሰውነታችሁን አታራክሱ። ሰውነትን እንደማርከስ ነው። የክርስቶስን ዋጋ እንደማቅለል ነው። ምክንያቱም ደም ከፍሎልናል ጌታ። ከሰማይ የወረደው እኮ ለእኛ ሲል ነው። ላንቺ ሲል እኮ ነው የሰውን ስጋ ለብሶ ያን ሁሉ አሰቃቂ መከራ የተቀበለው። ስለዚህ እኔ ዋጋ የለኝም ማለት እኮ ነው። አስበሽዋል?
ክርስቶስ ያን ሁሉ መከራ ተቀብሎ የከፈለልሽን ሰውነት እንዴት ዋጋ ታሳጨዋለሽ? ዋጋ ማሳጣት ነው እና ይህንም አስቢው። እሺ እህቴ። ስለዚህ በጭራሽ እንደዚህ አይነት አስተሳሰብ እንዳታስቡ ከእንግዲህ። በአዲስ ኪዳን ዘመን ላይ ሆነን እንዴት እንደዚህ ይታሰባል? አቡነ ሀብተ ማርያም ይህንን እንዲህ አስተሳሰብ እሳቸው ሰንበትን ስላሻራቸው ነው አባታቸው በጣም እጅግ ተጸጽተው ንስሐ ገብተዋል። ሰንበትን ከምሽር ራሴን ላጥፋ የሚል አስተሳሰብ መጣባቸው። እንዴት አስባለሁ ይህንን ብለው ንስሐ ገብተዋል። ገና በልጅነታቸው ገና በሕፃንነታቸው እያሉ ማለት ነው። ማሰብ ራሱ ያስከፍላል ልልሽ ፈልጌ ነው። እሺ ደግሞ መጽሐፍ ቅዱስ እንዲህ ይላል፣ የእግዚአብሔርን ቤተ መቅደስ የሚያፈርስ እግዚአብሔር እርሱን ያፈርሰዋል ተብሎ ተጽፏል። ያውም ይሄ ቤተ መቅደስ ደግሞ ሰውነታችን ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ 3:16 ላይ ቤተ መቅደሱ ደግሞ የእናንተ ሰውነት ነው ይላል። መንፈስ ቅዱስ የሚያድርበት ሰውነታችሁን ይላል። ስለዚህ እናንተ ሰውነታችሁን ብታጠፉ፣ ራሳችሁን ብታጠፉ እግዚአብሔር እናንተን ደግሞ ያጠፋችኋል ነው። ማጥፋት ሲባል ደግሞ እኮ ይሄ የሆነ በቃ መረሳት ነገር አይደለም። የእግዚአብሔር ቅጣት እሱ አይደለም የመጨረሻው ቅጣቱ። መጨረሻ የሌለው አረ በቃኝ የማይባልበት እስከ የሌለው ስቃይ ማለት ነው ገሃነም። አስበሽዋል እንዴ? እና በማሰብሽ እጅግ ልትጸጸች ነው እንደው የሚገባው ልልሽ ፈልጌ ነው። እሺ እና እንዳታስቡ እንደዚህ አይነት አስተሳሰብ። ሌላው ሲቀጥል አንድ ነገር እወቁ፣ ለእያንዳንዱ ችግር መፍትሄ እንዳለው ሁሉ ለእያንዳንዱ ውድቀትም መነሻ አለው። ደግሞ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰብንም። እኔ አይደለም ያልኩት ቅዱስ ጳውሎስ ነው። አንደኛ ቆሮንቶስ 10:13 ላይ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባቸውም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ከሚቻላችሁ ይልቅ ትፈተኑ ዘንድ አይፈቅድም። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫን ደግሞ ያደርግላችኋል ብሏል እራሱ ቅዱስ ጳውሎስ። መውጫን ያደርግላችኋል የምትለው ቃል እያንዳንዱ ፈተና መውጫ አለው ለማለት ነው። እሺ እና ተስፋ ልንቆርጥ አይገባም። ወደ ዋናው ሀሳብ ስመጣልሽ ወንድምሽ አልገባውም ማለት ነው። አልገባውም ስልሽ ሃይማኖት አልገባውም ሲጀመር። ሁለተኛም ደግሞ በእርግጥ የሰው ልጅ ከሚፈተነው መካከል አንዱ በገንዘብ እና በዝሙት ነው። በዝሙት በገንዘብ በእነኚህ በሁለት ነገር በጣም ይፈተናል። ቅዱስ ጳውሎስ በእንደዚህ አይነት ነገር ሰዎች ተፈትነው ከዘላለማዊ ሕይወት እንደሚጠፉ ይናገራል። አንደኛ ጢሞቴዎስ ምዕራፍ 6:6-10 ላይ ኑሮዬ ይበቃኛል የሚለው ግን እግዚአብሔር መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳን አላመጣንም፣ አንዳችም ልንወስድ አይቻለንም። ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋት በመፍረስ ሰውን በሚያሰጥም በሚሰልፍ በሚጎዳ በምኞት ገንዘብን በመውደድ ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና ይላል። ዕብራውያን 13:5 ላይ ደግሞ ምናለ አካሄዳችሁ ገንዘብን ያለ መውደድ ይሁን ያላችሁም ይብቃችሁ ይላል። አካሄዳችሁ ገንዘብን ያለ መውደድ ይሁን ያላችሁም ይብቃችሁ። ዕብራውያን 13:5 እና ስለዚህ ሰይጣን በቃኝ አለማለትን ነው የሚያስተምረው ማለት ነው። የሚያበረታታው እሱ ነው። ግን ይሄ በቃኝ እንዳንል የሚያደርግ ክፉ መንፈስ እንዴት ወደ ሰውነታችን ይገባል? አንደኛ ለሀብት ተብሎ የተዋረሰ ዛር ካለ፣ በነገራችን ላይ ሰዎች ለሀብት ብለው መንፈስን ይዋረሳሉ። ታዲያ መንፈሱን ሲዋረሱ የተለያየ ግብር ገብረውለት፣ አንዳንዱ ሰው አርደው ደግሞ የሚገብሩለትም ማለት ነው። ሰው አርደው ደግሞ የሚገብሩ። ሁለተኛ አንዳንዱ ጋር ደግሞ ልክ እንደዚሁ እግዚአብሔርን የሚያሳዝን ክፉ ስራ ሰርተው አጋንንትን ደስ አሰኝተው ፈጣሪን አሳዝነው መንፈስን የሚዋረሱም አሉ። ብቻ አወራረሳቸው ብዙ ነው፣ ብዙ መንገድ ነው። እጽም የሚያስቀብሩ አሉ፣ ሌላም ነገር የሚያደርጉ አሉ፣ ለሀብት ለገበያ እያሉ ማለት ነው። ታዲያ ያ ክፉ መንፈስን ይዋረሱና አጅሬ ገንዘቡን ይሰጣቸዋል። ታዲያ እነኚህ ሰዎች ሙሉ ለሙሉ ትኩረታቸው ሁልጊዜ ሀሳባቸው፣ ህልማቸው ምንድነው? ገንዘብ ብቻ። እቅዳቸው፣ ተግባራቸው፣ ሴራቸው ገንዘብ ብቻ። ለጥቅማቸው ሲሉ የራሳቸውን ሰው ያለምንም ርኅራኄ አሳልፈው ይሰጣሉ፣ ለጉዳት እንዲጎዳ ማለት ነው። በአይን አውጣነት በድፍረት
ጥቅም ለማግኘት ብለው ሽምጥጥ አድርገው ይክዳሉ። እንደነኛ አይነት ሰዎች ማለት ነው። የገንዘብን ለማግኘት ብለው የሚዋርሱ ማለት ነው። እና ታዲያ እነኚህ ሰዎች ሁሌ ህልማቸው ምን ብቻ ይሆናል? ገንዘብ ብቻ ይሆናል። ታዲያ አጅሬ ገንዘቡን ይሰጣቸዋል። ገንዘቡን ሲሰጣቸው ግን በጣም ክፉ ስራ እየሰሩ ነው። ገንዘቡን ደግሞ አይጠቀሙበትም። ለመልካም ስራ ሳይሆን ለክፉ ስራ ነው የሚጠቀሙበት። ያገኙትንም ገንዘብ ለክፉ ስራ ወይ ሰው ያስገድሉበታል፣ ቁማር ይጫወቱበታል፣ ብዙ ወይ ደግሞ ይዘሙቱበታል። በእንደዚህ አይነት ነገር ገንዘቡን ያባክኑታል፣ ይጨርሱታል ማለት ነው። ሌላው ደግሞ በጣም ክፋቱ አጋንንቱ አብሮ ይወለዳል። ዛሩ ነው አብሮ ይወለዳል። ልጆቻቸውን ልክ እንደዚሁ ገንዘብ አሳዳጅ ያደርጋቸዋል። ገንዘብ አሳዳጅ አድርጎ ያስቀምጣቸዋል ማለት ነው። ወላጆቻቸው ሳይሞቱ የወላጆቻቸውን ሀብትና ንብረት ለመውረስ እየቋመጡ የገዛ ወላጆቻቸውን ሞታቸውን ይናፍቃሉ። ልጆቹ አባዬ ከመቼ ሞቶ ገንዘቡን በወረስኩ፣ እማዬ አሁን ሞታ ውርሱን በሙሉ የራሴ ባደረኩ እያሉ የወላጆቻቸውን ሞት ይናፍቃሉ። ከባሰም በተቀነባበረ ሴራና ተንኮል የገዛ ወላጆቻቸውን እስከ መግደል ይደርሳሉ። እስከ መግደል እና እንደዚህ አይነት ነገር ይፈጠራል ማለት ነው። ስለዚህ ምናልባት እህቴ ወንድምሽ ብዙ ነገር አድርጎ ሊሆን ይችላል። ወይም እሱ እንኳን እንደዚህ አይነት ነገር ውስጥ ባይኖር ምናልባት አያት፣ ቅድመ አያት ለሀብት ብለው ከዚህ በፊት ተዋርሰው የነበሩ ታዲያ አጋንንቱ ዛሮ ነው እንደዚህ ያደርገዋል። ሁለተኛም ሲቀጥል ደግሞ እሱ ራሱ በወገን ነው በወዳጆቹ ተታሎ ለሀብት ብሎ አሰርቶ ከሆነ እንደዚህ አይነት ነገር ውስጥ ራሱ ኖሮ ከሆነ አናቅም። እሱን ፈጣሪ ነው የሚያውቀው። የሰው አዋዋሉን ተከታትለን አንጨርሰው ሙሉ ለሙሉ ማንነቱን ሙሉ ለሙሉ ተቆጣጥረን አንጨርስም። ግን እንደዚህ አይነት አካሄድ ውስጥም እንኳን ኖሮ ካለ አጅሬ እንደዚህ አይነት አስተሳሰብን ብቻ እንዲያስብ ነው የሚያደርገው ለማለት ፈልጌ ነው። ሌላው ደግሞ መተት ብቻ ሳይሆን ቡዳ ዛር ለምሳሌ እንደዚህ አይነት ብለው የተዋረሱ ሰዎች አሉ እንበል። ይሄ ልጅ ደግሞ ከእንደነኛ አይነት ሰዎች ጋር ውሎ ሊሆን ይችላል። አዋዋሉ እንደዛ ሆኖ ሊሆን ይችላል። ስለዚህ ቡዳ ደግሞ ይወራረሳል ማለት ቡዳ ማለት በማየት በመስማት በመናገር የሚገባ መንፈስ ማለት ነው። በማየት በመስማት በመናገር በስሜት ሕዋሶቻችን የሚገባ ማለት ነው። እኛ ራሳችን ለእግዚአብሔር አሳልፈን ካልሰጠን በቀላሉ ከአንዱ ወደ አንዱ እየተነሳ ይዛመታል። ልክ እንደ ወረርሽኝ እንደዛ ይገባል ማለት ነው። ስለዚህ ያ ቡዳ ደግሞ ከጓደኛው ተነስቶ ሲመጣ እሱን ቡዳው የዛን ሰው ጸባይ እሱ ጋር ያመጣል ማለት ነው። የዛን ሰው ጸባይ ወንድምሽ ጋር ያንጸባርቅበታል ማለት ነው። ስለዚህ መምጫውን ነው እየነገርኩሽ ያለሁት። በእንደዚህ አይነት ሁኔታ አጅሬ ገባና ምን ያደርገዋል? ገንዘብ ወዳድ አድርጎ ቁጭ ያደርገዋል ማለት ነው። ታዲያ ወንድምሽ ለእንደዚህ አይነት ነገር ሁሉ እንዴት ተጋለጠ? ምክንያቱም የተከፈተ በር ነዋ ህይወቱ። ቅድም መጀመሪያ የጠየኩሽን ጥያቄ እንዳትረሺ። ይጸልያሉ ቤተሰብሽ፣ እሱ ይጸልያል ይሰግዳል ያልኩሽ ከዚህ አንጻር ነው። ስለዚህ ማይጸልይ ከሆነ ማይሰግድ ከሆነ መንፈሳዊ ህይወት ከሌለው በቀላሉ አጅሬ ያጠቃዋል። ደግሞ እኮ በጣም የሚያሳዝነው እሱም ብቻ ሳይሆን በሱ አማካኝነት ማንን ጭምር ያምሳል? ቤተሰብን ጭምር ያምሳል ማለት ነው። ቤተሰብን ጭምር የሚያምስ ከሆነ ደግሞ የዛር እጅም አለበት ማለት ነው። ቤተሰብን ጭምር የሚያምስ ከሆነ የዛር እጅ አለበት ማለት ነው። አንድ የዛር እጅ ዛር ካለ ይተባበራል። ቤተሰብ በሙሉ እንዲታወቅ ነው። ምክንያቱም ዛር ማለት እኮ ቤተሰብን የያዘ ኮንትሮል ያደረገ መንፈስ ማለት ነው። ስለዚህ ያምሳል በአንድ ልጅ አማካኝነት። ሌላው ደግሞ ሰላቢ መተት፣ በጣም ልትረሱት ማይገባው ይሄ ካለ በተለይ ሰላቢ። ይሄ ሰላቢ ማለት ሊደገም ይችላል እንደ ቤተሰብ አንድ ሰላቢ እህት ወንድሞች፣ መተት ሲመተት ለግል ተብሎ ሊላክ ይችላል፣ እንደ ቤተሰብ ተብሎ ደግሞ ሊላክ ይችላል። እንደ ቤተሰብ ከሆነ ያ ቤተሰብ በቃ ከእጅ ወደ አፍ ነው ህይወቱ። በቃ ቤተሰቦች ምንም ሰርተው አያልፍላቸውም ከሆነ እንደ ቤተሰብ የተላከ ወይ ሰላቢ መተት አለ ማለት ነው።
ግልጽ ነው አይደለም? ቤተሰቦቼ አይነት ከሆነ ወይም ደግሞ ወንድሜ ይለፋል አይሳካለትም ከሆነ እንደ ግለሰብ አያቻ እንደ ግለሰብ ወይ ፐርሰናሊቲ እንደምንለው ማለት ነው። እንደዛ የሚታይ ነው ማለት ነው። እሱ ግለሰብ ተኮር የሆነ ሰላቢ መተት እና ቤተሰብ ተኮር የሆነ ሰላቢ መተት አለ ልላችሁ ፈልጌ ነው። በሚገባችሁ መልኩ ላስረዳችሁ። ቤተሰብ ተኮር የሆነ ሰላቢ ከሆነ ቤተሰቡን ከእጅ ወደ አፍ ነው የሚያደርገው ማለት ነው። ቤተሰብ ነግዶ አይሳካለትም ማለት ነው። እንደ ቤተሰብ ነው የተላከው። እንደ ግለሰብ ከሆነ ግን ያ ልጅ ያ መንፈስ የተላከበት ልጅ አይሳካለትም ማለት ነው። ታዲያ እሱ ምን ያደርጋል? የሆነ ነገር ይጀምራል፣ ይከስራል። ባጃጅ ሊያዝ ይላል ለምሳሌ እንበልና አሁን እንደ ሀገራችን ያወሰነ አይደል? በቃ ወንድም ካለ በቃ ባጃጅ ግዢለትና አባቱ እሱን ይስራል፣ ተገላገይ፣ አንድ እንትን አታደርግም? እንደዚህ አይነት ነገር ፋሽን የሆነ እሱ ስለሆነ ነው። እና ባጃጅ ይገዛለታል። ከዛስ ባጃጅ አይሆነውም ማለት ነው። ባጃጁ 10 ጊዜ ጋራጅ ነው የምትገባው ማለት ነው። ወይም ደግሞ ይገለበጣል ማለት ነው። በቃ እንዲህ አይነት ችግር ይፈጠራል ማለት ነው። ወይም ደግሞ ስራ የለም እያለ ያማርራል ማለት ነው። ተረዳሽኝ አይደለ? እና ምንድነው የሚያደርገው? የሆነ ነገር ሊጀምራል ወይ እንስሳ እርባታ ሚሉሳ ምን አይሳካለትም፣ ይበላሻል። ከዛ ምንድነው ቆይ አንተ ልጅ ምንድነው ቆይ ማልፍልህ እስቲ ጸበል ተጠመቅ ይላሉ የኛ የአገር ሰዎች ማለት ነው። ጸበል ማለታቸው መልካም ነው፣ ግን ቋሚ መፍትሄ አይደለም። ምክንያቱም ይታደሳል። ለሚታደስ መንፈስ ደግሞ መፍትሄው ምንድነው? ቋሚ የጸሎት ህይወት መንፈሳዊ ህይወት ያስፈልገዋል ማለት ነው። እና ወንድምሽ ምን መሆን አለበት? ወደ መንፈሳዊ ህይወት መምጣት አለበት። ከአምላኩ ጋር መቆራኘት አለበት። ወደ ቤቱ መግባት አለበት። መጀመሪያ አምላኩን ማግኘት አለበት። ወደ ህይወቱ ንስሐ ገብቶ እየቆረበ ቋሚ መንፈሳዊ ህይወት መዝሙረ ዳዊት ቢያንስ መጀመር አለበት። መዝሙረ ዳዊት እየጸለየ እየሰገደ አምላክ ሆይ ስራዬን ህይወቴን ለአንተ አሳልፌ ሰጥቻለሁ፣ ህይወቴን ስራዬን ተቆጣጠር ብሎ አሳልፎ መስጠት አለበት። እንዲህ ሆኖ ሲኖር ነው ያኔ የሰላቢ መተቶች ሁሉ ይታሰራሉ ማለት ነው። የሚያውጉት መናፍስት ሁሉ ገንዘብ አላሲዝ የሚያሉት መናፍስት በሙሉ ይታሰራሉ ማለት ነው። ካልሆነስ ልጁ ከእናንተም አልፎ የራሱን ህይወት ከመግባት አልፎ ልክ አሁን አንቺ እንደምታዩ ቤተሰብን ጭምር ያውቃል ማለት ነው። እንደኔ እሺ ምን ላድርግ የሚል ጥያቄ ውስጥ ይመጣል። አሁን አንቺ ጋር የሚፈጠረው ነው። እኔ እሺ ምን ላድርግ? እኔ አሁን በዚህ መሀል ላይ ወንድሜ እንዲህ ያደረገ ሰላም እየነሳን ከኔ ድርሻ የሚጠበቀው ምንድን ነው ከተባለ እህት አለምዬ ከአንቺ ድርሻ የሚጠበቀው ምን መሆን አለበት? አንደኛ ለወንድምሽ ሱባኤ ገብተሽ ጸሎት ማድረግ። ሱባኤ የምትገቢው ከዚህ ህይወት እንዲያወጣው ወደ መንፈሳዊ ህይወት እንዲያስገባው እርሱን እንዲያውቀው። ድምጽ ይሰማችኋል? ይሰማችኋል? እሺ እሺ ማይክን ዝጋ ወንድሜ። የአንድ ወንድሜ ድምጽ ይሰማኛል። እና ምን ማድረግ አለበት? ወደ መንፈሳዊ ህይወት እንዲገባ ጌታ ሆይ የወንድሜን ህይወት ቀይርልኝ፣ እባክን ወደ መንፈሳዊ ህይወት አስገባልኝ፣ እባክን አንተን እንዲያውቅ አድርገው። ወንድሜ እየተጎዳ ያለው ከአንተ በመራቁ ምክንያት እንደሆነ አውቃለሁ። እና አምላኬ እባክን ወንድሜ አንተን እንዲያውቅ ለአንተ እንዲገዛልህ እኔም የምመክረው ምክር ተቀብሎ ተግባራዊ እንዲያደርግ አድርገው ብለሽ ሱባኤ ትገቢለታለሽ። ከዛስ ከሱባኤ ከወጣሽ በኋላ ወንድምሽ ላይ ሰልፍ ታደርጊያለሽ። ምክር እየጸለሽለት መምከር። እንዴት ነው የምትመክሪው? መጽሐፍ ቅዱሳዊ ጥቅስ እያመጣሽ አሁን ልክ እኔ አንቺን እንደመከርኩሽ አድርገሽ አንድ በአንድ ትመክሪዋለሽ። መቼ የሆነ ሰዓት መድበሽ በሳምንት ስንቴ ልደውለት፣ በወር ስንቴ ልደውለት፣ በ15 ስንቴ ልደውለት ብለሽ መድበሽ ያችን ሰዓት ራስሽን ሳታጨናንቂ የራስሽን ህይወት እየኖርሽ ትመክሪዋለሽ ማለት ነው። ትመክሪዋለሽ፣ የተወሰነ ምክር ትመክሪዋለሽ። በዚህ መልኩ ወንድምሽን ወደ መስመር ውስጥ ማስገባት ትችያለሽ ማለት ነው። ፈቃደ እግዚአብሔር በሆነ ጊዜ ይመለሳል ማለት ነው። አንዱ ይሄ ነው። ነገር ግን እህቴ
ቤተሰብ እህት ወንድሞቼ፣ ለአንቺ ብቻ ሳይሆን ለሌሎቻችሁም ቤተሰብ ገንዘብ ላክ ሲሏችሁ አትላኩ። እሺ ዝም ብሎ መላክ ብቻ እንዴ! እናንተን እኮ እያራቆቱ ነው። እናንተን እኮ እጃችሁ ላይ ገንዘብ እንዳትይዙ እያደረገ ነው ቤተሰብ። በነገራችን ላይ በጣም እንዳናደግ አንድ ምክንያት የሆነ ማን ነው ብትሉኝ ቤተሰብ ነው። አያስይዝም ቤተሰብ። የእውነቴን ነው የምላችሁ፣ ገንዘብ አያስይዛችሁም ቤተሰብ። የቤተሰብን ችግር ደግሞ ሙሉ ለሙሉ ቀርፌ እችላለሁ? ከባድ ነው፣ አይቻልም። ለምን ካላችሁኝ ቤተሰብ መንፈሳዊ ሕይወት ውስጥ ቢገባ በእውነት ብንነግለት አያስቆጭም። ግን አጅሬ ቤተሰብ ጋር ይሄድና በቤተሰብ እያደረ ገንዘባቸውን ያጠፋል። ከዛስ ገንዘብ ላኪልኝ እንደ አይነት ነገር። ቤተሰብን ገንዘብ ከመላክ ይልቅ ዝም ብሎ ብቻ እንካ ብሎ ተኝቶ እየተቀለቡ እንዲውሉ ከማድረግ ይልቅ የሆነ ስራ የሚሰሩበትን ምክንያት መፍጠር። ተረዳሽኝ አይደል? ምን አልኳችሁ? ሰምታችሁኛል? ስራ የሚሰራበትን ነግዶ የሚያተርፍበትን ነገር መፍጠር። ቢያንስ ወይ የትራንስፖርት ትችሉታላችሁ። አሁን ለምሳሌ የሆነ ቦታ እየሄደ ከሆነ ቢያንስ የትራንስፖርት እንጂ አታስለምዱት። ቤተሰብን ካስለመዳችሁ የእናንተን እጅ እየጠበቀ እንዲኖር ነው የምታደርጉት። እናንተ ደግሞ ቤተሰባችሁን እንደዛ እያደረጋችሁ የራሳችሁን ሕይወት ሰለል ትላላችሁ ማለት ነው። እና ጎበዝ ከሆናችሁ የሆነ ስራ ስሩት። ለምሳሌ እንበልና በግ ትገዙልን፣ ፍየል ወይም በግ ትገዙልና ይኸውላችሁ፣ ወይ ፍየል ወይ በግ ትገዙና ሴት ማለት ነው፣ ሴት ፍየል ወይ ሴት በግ ምሳሌ ነው። ብዙ ሌላም ስራ ማስጀመር ትችላላችሁ። ቤተሰባችን ምሳሌ ነው የምሰጣችሁ። ምን ታደርጋላችሁ? እንዲወልዱ እየወለደ እያረባ እየሸጠ እንዲጠቀም ራሱን እንዲችል ማለት ነው። አሉ አይደል? በጎች ይወልዳሉ አይደል? በየ6 ወር ወይ በየ5 ወር ምን ይሆናሉ? እየሰቡ ይደልባሉ አይደል? በቃ እያደለቡ እየሸጡ እንዲጠቀሙ። ሴቶችን ቤት ያስቀምጡና ወንዶችን ደግሞ ምን ያደርጋሉ? እያደለቡ ይሸጣሉ። ታዲያ በዚህ ይጠቀማል ማለት ነው። የሆነ እንደዚህ አይነት የሆነ ስራ የሚጀምሩበትን ነገር ፍጠሩላቸው እንጂ የእናንተን ገንዘብ ብቻ እየጠበቁ እንዲኖሩ አታድርጉ። ተጧሪ አታድርጓቸው መስራት በሚችሉበት ዘመን ለማለት ፈልጌ ነው። ዝም ብሎ ብቻ ላኪልኝ ባለ ቁጥር አትላኩ። ምን ለመስራት ምን ልትሰራ ነው ላኪልኝ ያልከው? ከዛ ልካችሁለት ከሆነ ደግሞ እስቲ ከዚህ በፊት ልኬልህ ነበረ ውጤቱን እስቲ ንገረኝ፣ እንጂ ታላ አሳየኝ፣ በቪዲዮ በፎቶ ማስረጃ አድርገህ አቅርበህ እስቲ ያሳየኝ። ተለውጣል ወይስ ዝም ብለህ እያጠፋው ነው? እንዲህ አድርጋችሁ ተቆጣጠሯቸው እንጂ ዝም ብሎ ብቻ ላኩልን ባላችሁ ቁጥር የምትልኩ ከሆነ የእናንተ ህይወትን አስቡ። የእናንተን ህይወትን አስቡ። ደግሞ የሆነ ድርሻችሁን አስቀምጡ። የኔ ድርሻ፣ የቤተሰቤ ድርሻ እያላችሁ ደግሞ ከፋፍሉ ገንዘባችሁ። የኔ ድርሻ ብላችሁ ቆጥቡ። ከራሳችሁ ድርሻ አይደለም አውጥታችሁ የምትሰጡት፣ ለቤተሰብ ብላችሁ ካስቀመጣችሁት ድርሻ። ግልጽ ነው። እንዲህ አድርጋችሁ ገንዘባችሁ ማኔጅ አድርጉ እንጂ ዝም ብላችሁ ብቻ አትላኩ ለማለት ያክል ነው። እና ደግሞ እህቴ ወለተ ስላሴ ስጋት አለብኝ ወንድሜ የሆነ ነገር ቢሆን የሚያስጨንቃችሁን ሁሉ ጨርሱት እስቲ። የሚያስጨንቃችሁን ሁሉ በማን ላይ ጣሉት? በእግዚአብሔር ላይ ጣሉት። እኛ ስለጠበቅን ስለተጨነቅን ምንም እናተርፈው ነገር የለም። ምንም እናድነው ነገር የለም። እግዚአብሔር ነው የሚጠብቀው። ከእናንተ የሚጠበቅባችሁን አድርጉ፣ በተረፈ አትጨነቁ። ወለተ ስላሴ ከአንቺ የሚጠበቅብሽን አድርጊ፣ በተረፈ አትጨነቂ። ለእግዚአብሔር ታይ። የሚያስጨንቅሽን ሁሉ ለሱ ንገሪ። ግልጽ ነው። መልካም። በተረፈ አንቺ ራስሽ በርቺ። እሺ፣ አንቺ ራስሽ መንፈሳዊ ሕይወትሽን ቋሚ አድርጊ። መዝሙረ ዳዊት ሳታቋርጪ በየቀኑ የየዕለቱን አድርሽ። እሺ፣ በጸሎቷም ተጠመቂ። ልክ መዝሙረ ዳዊትን እንደጨረሻት ቤተሰቦችንን ጭምር ስመ ክርስትናቸውን እያነሳሽ አስቢያቸው። ተነገም መዝሙረ ዳዊት አትበል። እግዚአብሔር ይገስጽን። ግልጽ ነው አይደል? በተረፈ በርቺ፣ አይዞሽ። እሺ፣ ሌላ ጥያቄ? አሜን። ውዳሴ ማርያም ልግባ። እሺ፣ ውዳሴ ማርያም። እሺ፣ ውዳሴ ማርያም። እሺ ወንድሜ እግዚአብሔር ይስጥልኝ። እኔ የወገቤ ነገር ነው። ብዙ መድኃኒት ይሰጠኛል፣ እስካሁን አልወስድም። ቢያመኝም ተኝቼ የሆነ ነገር እንደዛ እንትን ብዬ ነው የማልፈው። አሁን ግን ምናሉኝ አጥንትሽ ሳስተዋልና
በጣም ሳስተዋል የሆነ እንትኑ ላይ ሲያሳዩኝ ግሪን አለ። ግሪን ማለት ደህና ነው ያለው ማለት ነው። እሱ በንድ ከሆነ ትንሽ እየሳሳ ነው። አሁን የኔ የሎው ላይ ነው ይቅርታ አድርጉልኝ፣ ብጫ ላይ ነው ያለው። ወልደ ማንኤል ይረዳኛል ብዬ እኔ ይቅርታ አድርጉልኝ፣ እነሱ እንደነገሩኝ ነው ስለምጠብኝ ነው ይቅር በሉኝ። እና አሁን ያንቺ ብጫው ላይ ነው ያለው እና በጣም ስለሳሳ የግድ እሱ አጥንቱን ቢልድ አብ የሚያደርግ መድኃኒት በድሪፕ ልንሰጥሽ ነው በመርፌ አሉኝ ማለት ነው። እና በጣም ሰጋሁኝ እና ብዙ አይደለም ግን ደግሞ ሳይድ ኢፌክት አለው ከደሙ ጋር ሪአክት ያደርጋል ነው እንደዛ ነገር አሉኝ። ብዙ ግን አይደለም ብለው አሉኝ። እና ምን ትመክረኛለህ ወንድሜ? ስለዚህ ምንድነው ጥያቄሽ? አሁን እዚህ ጋር ልታክም ነው ይቀርብኝ ነው ለማለት ነው ጥያቄሽ? ማለት ስለሚሰጠው በስሪንግ ስለሚሰጠው በመርፌ ስለሚሰጠው አጥንት ለማጠንከር ብለው ያው ዲስክ ነው ህመሜ፣ የዲስክ ህመም ነው እና ስለ መድኃኒቱ ልውሰደው ወይስ ምን ትመክረኛለህ? ዞሮ ዞሮ ልታከም ወይስ አልታከም ነው? አዎ መልካም። እሺ ታለምዬ ከዚህ በፊት ሳቶች የቀረችው ከምን አንፃር ነው? ያው የአጅሬ ስራ ብለሽ ነው አይደል? አዎ። ስለዚህ አሁን ደግሞ እየባሰብሽ ሲሄድ ወደ ህክምናው ሄድሽ? አዎ። መልካም። እሺ ታለምዬ እንደ ቤተክርስቲያን አስተምሮ አንድ ነገር ከዚህ በፊትም ነግሬያችሁ ነበር አይደለም? እንደ ቤተክርስቲያን አስተምሮ ብዬ ምን ማድረግ አለባችሁ? ቤተክርስቲያን ህክምና ትቃወማለች ወይስ አትቃወምም? እንዴት ነው እንደዚህ አይነት ነገር ከህክምናው ጋር ብላኝ አንድ እህቴ ጠይቃኝ ነበር እና በዚህ ጉዳይ ላይ ሰፋ አድርጌ ሳብራራ ነበረ። ልታከም አልታከም የሚል ጥያቄ ሲነሳ ማለት ነው። እኔም አንድ ራሱን የቻለ ምላሽ ሰጥቻችሁ ነበረ። ያ ምን መሰላችሁ? በህክምናው በኩል ሄድን በጸበሉም ቢሆን በማንኛውም መንገድ ወይም በመንፈሳዊ መንገድ ሄድን ብቻ ማንን እናስቀድም? ማንን እናስቀድም ነው ያልኳቸው? ልዑል እግዚአብሔርን እናስቀድም። እንደ ህክምና አሁን ከህክምና አንጻር ካየነው አትቃወም ቤተክርስቲያን። ምክንያቱም በሐኪሞች ላይ ማዶ የሚፈውሰው ማን ስለሆነ? ልዑል እግዚአብሔር ስለሆነ ማለት ነው። ግን ህክምና መሄድና ለመሄድ እምነታችን ነው የሚወስነው። እሱ ከእምነታችን አንጻር ነው የሚወስነው። አንድ መረዳት ያለብሽ ነው። ደካማ እምነት ያለው ሰው ምን ያደርጋል? ህክምናውን ይሄዳል። ነገር ግን በህክምናው በኩል ደግሞ አድሮ እግዚአብሔር እንዲፈውሰው ምን ያደርጋል? ምን ያደርጋል? ጸሎት ያደርጋል። ጌታዬ ኢየሱስ ክርስቶስ አንተ ቅደም፣ በሐኪሞች ላይ አድረ አንተ ፈውሰኝ፣ ሐኪሜ አንተ ነህ ይላል። መድኃኒቴ አንተ ነህ፣ የኔ መድኃኒዓለም ኢየሱስ ክርስቶስ ብሎ ጸሎት ያደርጋል። ለምሳሌ መልካም መድኃኒዓለምን ጸልዮ መድኃኒዓለምን ተማጽኖ ይሄዳል ወደ ህክምናው። ለአንተ አሳልፌ ሰጥቻለሁ፣ አንተ ቅደም። ምክንያቱም ለምን መሰላችሁ እንደዚህ ማለት የሚያስፈልገው? ጠላት ቀድሞ ያስጎዳል። በሐኪሙ ላይም በህክምና መሳሪያው ላይም በሚታዘዝለን መድኃኒት ላይም አድሮ ያስጎዳናል። በደንብ ነው የሚያስጎዳን። በእውነት በተለይ የአሚዛራክ መንፈስ ያስጎዳል። የአሚዛራክ መንፈስ ያስጎዳል። የአሚዛራክ መንፈስ። ስለዚህ ያ መንፈስ ምን ያደርጋል? ሐኪሙ ላይ ያድርና የሌለብንን በሽታ እንዳለብን አስመስሎ ያሳያል። ሰውነታችን በበሽታ እጅግ እንደተጎዳም አድርጎም ያሳያቸዋል። የህክምና መሳሪያውንም ሆነ መሳሪያዎችን ሁሉ ያሳስታል። በዚህም ምክንያት እንድንጎዳ ያደርገናል። ጠላት ዲያብሎስ ይቀድማል፣ እግዚአብሔርን ካላስቀደምን ማለት ነው። ሌላው በሚታዘልን መድኃኒት ላይ ራሱ አድሮ መድኃኒቶቹ ከመፈወስ ይልቅ ይበልጥ እንዲባባስብን በጎንዮሽ ጉዳታቸው ጭምርም አብዝተን እንድንጎዳ ያደርጋል። ጠላት ዲያብሎስ። ስለዚህ ምን እናድርግ? አንሄድ ነው ህክምና? እንደዚህ የሚሉ ሰዎች አሉ። በነገራችን ላይ ተው እግዚአብሔር ነው የሚፈውሰው ህክምናው ይቅርብ የሚሉም አሉ። እኔ ግን አንልም እንደዛ። ምክንያቱም እንደ ሰው እምነት ነው የሚወስነው። ሰው ልቡ መሄድ እየፈለገ አትሂድ አይባልም።
አልሄድም እያለ ደግሞ እኔ አልታክምም ፈጣሪ ፈዋሽ እግዚአብሔር ነው ብሎ በእምነቱ የጸናውን ሰው ደግሞ ሂድ ተብሎም አይገፋፋም። እምነቱን መፈታተን ነውና አትሄድም አይባልም፣ ነፃነቱን መንፈግ ነውና። እና አንድ መረዳት ያለብን ነገር ከዚህ አንፃር። ስለዚህ ምንድን ነው የሚያደርግ? እንደ እምነት ይወስነዋል። እንደ እምነትሽ ይወስነዋል። እና ምን ላድርግ? እኔ መታከሙን ከወደድኩት ምን ላድርግ? ግን ስትሄጂ ቢያንስ መልካም መድኃኒዓለምን ጸልየሽ የመድኃኒዓለምን መልኩንና ድርሳኑን አድርሰሽ እንደገና ደግሞ ከቅዱሳን መላእክት በህመም ላይ የተሾመ መልአክ ማን ነው? እስቲ ንገሩኝ። በህመም ላይ የተሾመ መልአክ ቅዱስ ሩፋኤል ነው አይደለ? በቃ እሱን የእሱ መልኩን ድርሳኑን ጸልየን ተማጽነን ጌታዬ መድኃኒዓለም በህመም ላይ ሁሉ ስለሾምከው ስለ ቅዱስ ሩፋኤል ብለን ደግሞ ተወዳጇ እናታችን ሰኔ ጎልጎታ እንደ እምነታችን መጸለይ እንችላለን። እኔ በዋናነት እነኚህ ጸሎቶች አነሳውላችሁ እንጂ እናንተ የምትፈልጉትን ጸሎት ጸልያችሁ እንደ እምነታችሁ መሄድ ትችላላችሁ። እግዚአብሔር አምላክ በሐኪሙ ላይ አድሮ በሕክምናው መሳሪያ ላይ አድሮ እንዲፈውሳችሁ ማለት ነው። ጸሎት አድርጎ መሄዱ ለምን ይጠቅማል ካላችሁኝ፣ አንደኛ አጋንንቱ እዛ ላይ አድሮ ጠብቆ እንዳያስጎዳን ይጠቅመናል። ሁለተኛም ደግሞ በሐኪሙ ላይም ሆነ በሕክምናው መሳሪያ ላይ አድሮ እግዚአብሔር አምላክ እንዲፈውሰን እንዲመረምረን ያግዘዋል ማለት ነው ጸሎታችን። ስለዚህ አንዱ ጥቅሙ ይሄ ነው። አይ እኔ ይቅርብኝ እንደዚህ ፈተና የሚሆኑብኝ መናፍስት ናቸው አይደለ? አዎ እና የሚፈውሰኝ እግዚአብሔር ነው እኔ አልሄድም እዛ ብላችሁ ደግሞ ካላችሁ ምን ማድረግ? የጸሎት ውሃ አለ አይደል? የጸሎት ውሃ እንስሳም ሆነ ሰው ቢታመም ማድረግ ያለበት እንደዛ ነው ይላሉ ቅዱሳን አባቶቻችን። ዜና በውላይ እንዳነበብኩት ምን እናደርጋለን? እንደ እምነታችን መልክና ድርሳን ጸልየን ቀባ ቅዱሱ ላይ የጸሎት ውሃው ላይ ዕጣኑ ላይ ዘቢቡ ላይ መቁጠሪያው ላይ ከፊት ለፊታችሁ ምን ጊዜም ጸሎት ስታደርጉ እነኚህ ነገሮች አትርሱ። ዕጣን፣ ዘቢብ፣ መቁጠሪያ፣ የምትጠጡት የጸሎት ውሃ፣ የምትጠመቁበት የጸሎት ውሃ፣ የወይራ ዘይት። እኔ አሁን እንደዛ ነው የማደርገው። እኔ ሁሌም ስጸልይ እንደዛ አድርጌ ነው። ከፊት ለፊቴ ምን ጊዜም የወይራ ዘይት አለ፣ የምጠጣው የጸሎት ውሃ አለ፣ የምጠመቅበት የጸሎት ውሃ አለኝ፣ ዕጣንም አለኝ፣ ዘቢብም መቁጠሪያም አለኝ፣ ሁሉም ነገር አለኝ። ምን ጊዜም ልክ ጸሎቴ እንዳደረሱ እነሱ ላይ ነው እፍ የምልበት። እናንተም ልክ እንደዛ እፍ የምትሉበት እነኚህ ነገሮች ያስፈልጓቸዋል። እራሳችሁን በራሳችሁ ታክማላችሁ ማለት ነው። እነኚህ ነገሮች ካሏችሁ ራሳችሁን በራሳችሁ ታክማላችሁ ማለት ነው። በመንፈሳዊ መንገድ ራስን ትሪት ማድረግ ይሄ ይልመድብን እና ከፊት ለፊታችሁ እንደዛ የምትጸልዩበት አድርጉ። ከዛ በኋላ ጸሎት ካደረጋችሁ በኋላ ጌታዬ የምትፈውሰኝ አንተ ነህ፣ ብታድን ከበሽታ የምትገላግለው አንተ ነህ፣ ፈዋሽ አንተ ነህ፣ እኔ ፈዋሽ እግዚአብሔር ነኝ ይላል ኦሪት ዘጸአት ላይ ምዕራፍ 3 ላይ ምዕራፍ 3 ቁጥር 15 ማን ነው ምዕራፍ 15 ቁጥር 26 ላይ እኔ ፈዋሽ እግዚአብሔር ነኝ፣ ምፈውስ እኔ ነኝ፣ እኔ እመታለሁ፣ አድንማለሁ፣ እኔ እፈውሳለሁ፣ አቆስላለሁ ይላል ኦሪት ዘዳግም ምዕራፍ 39። ስለዚህ ጌታዬ የምትፈውሰኝ አንተ ነህ፣ ሐኪሜ አንተ ነህ። ምዕራፍ 32 ቁጥር 39 ይቅርታ ዘዳግም ላይ ተሳስቼ ነበር ቁጥሩ። እና ፈዋሽ አንተ ነህ፣ እባክህን ፈውሰኝ፣ ሰውነቴን በአንተ ፊት ዘርግቻለሁ ብለን ልክ ጸሎት እያደረግን መጠመቅ። ይሄ ግን ድግግሞሽ ያስፈልገዋል። ዛሬም ነገም፣ አንዴ ብቻ አይደለም፣ አንድ ብቻ ሳይሆን ዛሬም ነገም ቢያንስ ለ7 ቀን እንኳን ማከታተል መቻል አለብን። ቢያንስ እንደዛ እያደረግን መጠመቅ ያስፈልጋል። ለ7 ቀን ብቻም ብዬ አልገደባችሁም። ሁሌ ጸሎት ባደረጋችሁ ቁጥር ልምድ አድርጉት። እስቲ ልምድ አድርጉት። ሁሌ ልምድ ካደረጋችሁት በቃ ቅር ይላችኋል፣ ሳታደርጉ እንኳን ከዋላችሁ ማለት ነው። እና ይሄን ብናደርግ መልካም ነው ለማለት ያክል ነው። ተመለሰልሽ ወዳሴ ማለት። እሺ ወንድሜ እግዚአብሔር ይስጥልኝ። ያው ሕክምናን መሄዱን ያው እዚህ ሀገር ኤውሮፓን ያለሁትና የግድ ነው ወይ ሕክምና መሄድ አለብኝ ወይ ደግሞ ስራ መስራት አለብኝና ሕክምና የግድ ነው መሄድ አለብኝ። ግን መድኃኒትን ከመውሰድ እንዴት ላምልጥ የሚል ሀሳብ ሆነብኝ። መልካም በጸሎት መማፀን ነዋ። በጸሎት እሱ ወይ ደግሞ ሱባኤ ግቢ። የአንድ ቀን ሱባኤ አለ አይደል? 7 ቀን ጊዜ የለኝም ካልሽ ቢያንስ የአንድ ቀን ሌሊቱን ሳታድር የለም ሳተኝ ከ12 ሰዓት ምሽት ጀምረሽ ሌሊቱን ብሎ
እየጸለሽ እደሪ። ጌታዬ መድኃኒዓለም እያልሽ በዚህ ጉዳይ ላይ አሳስቢው። እሺ ወንድሜ እግዚአብሔር ይስጥልኝ። በጣም በደንብ አሜን ተመልሶልኝ። አሜን አሜን። እኔ አይዞሽ፣ እግዚአብሔር ከአንቺ ጋር ይሁን፣ ምሕረቱን የሚላክልሽ። አሜን አሜን አሜን። እግዚአብሔር እሺ ይስጥልኝ። አገልግሎት ነው። አሜን አሜን። እሺ ሌላ ሰው? ወንድሜ እንደሄደዋል እሺ ወለተ ጊዮርጊስ። እሺ ወንድሜ ይቅርታና እኔ ትንሽ ደቂቃ ብትሰጠኝ ያን ምስክርነት ነውና ወንድሜ ጉሩብ ላይ ከሰማሁ ተለብዬ መሰክራለሁ ብዬ ነበረ። ወንድሜ እሺ ፈቅድልኛለህ? ምስክርነት ነው? አዎ እሺ መስክሪ። እሺ ወንድሜ እኔ የምመሰክረው ማለት ነው ለወንድሜ ነውና ወንድሜ በስደት እየመጣ ከዛ ከማይሆን ደልዳላ ነው የመጣውና ከዛ 2 ወር አልፏል። ያላገናኘው ስለም አያገናኝም የነበረ ብር ልክ የነበረና ሁለተኛ ክፈይ እያለኝ ነበረና ከዛ ሁለተኛ አልከፍልም ምን ብዬ ከፍላለሁ ስለው በቃ ግዴታሽ ነው ክፈይ እያለኝ ነበረ። ለቸር መድኃኒዓለም አሳልፌ ሰጥቼው ነበረ። እግዚአብሔር ይመስገን አልከፈሉም። ከዛ ደግሞ ራጉ የሚባል መነብህ የሚባል ቦታ ማለት ነው አምጥቶ ሁለተኛ ደግሞ ክፈላለኝ ማለት ነው። አልከፍልም ብየው ነበረ። ከዛ ወር ሙሉ ማለት ነው ይዞ አገናኝም ስለም አላገናኝም የነበረ። ትላንትና ደግሞ ደውሎ ወንድምሽ እኔ ጋር የለም አላስ አውጥቼ ጥየዋለሁ 4 ቀን ነውና የለም እኔ ጋር ብሎኝ ነበርና ትላንትና እያለቀስኩ ወንድሜ ለቸር መድኃኒዓለምና ለእመቤቴ ቅድስት ድንግል ማርያምና አሳልፌ ሰጥቻችሁ ነበረ። ከጉሩብ ገብቼ ማለት ነው ድምፁን ከሰማ ጉሩብ ገብቼ መሰክራለሁ መድኃኒዓለም አባቴ ድረስልኝ ብዬ ነበረ። ለቅዱስ ገብርኤል ለሁላችሁም አሳልፌ ሰጥቼው ነበረና ከዚህ ጉሩብ እያለሁኝ አሁን ደውላለሁኝ ደህና ነኝ መጥቻለሁ አለኝ ማለት ነው። እና ለእግዚአብሔር አምላክ አመስግንልኝ ወንድሜ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ይላል። ለአንቺ የደረሰ ቸሩ መድኃኒዓለም ለሁላችንም ይድረስልን። የአንቺን ጸሎት የሰማ የሁላችንም ጸሎት ይስማን። በጣም ደስ የሚል ምስክርነት ነው። በርቺ እህቴ። እንግዲህ ይሄ መልእክት አለው። እሺ ለሁል ጊዜም ብትማጸኝ አለሁልሽ፣ ከኔ አትራቂ፣ በመከራ ጊዜሽ ሁሉ ጥሪኝ ማለት ነው። እንግዲህ ለሌሎቹም ደግሞ ምስክርነት ይሄ ምስክርነት ለሌሎቹ ደግሞ ለመስማታችሁ ምንድነው ተስፋ የቆረጣችሁ በሙሉ በፍጹም ልባችሁ ከሻችሁኝ ከእናንተ ዘንድ እገኛለሁ እያለ ነው መድኃኒዓለም። ኦሪት ዘዳግም ላይ እንደዛ የሚል ቃል አለ። በፍጹም ልብህ ከፈለግከው ታገኘዋለህ ይላል ኦሪት ዘዳግም ምዕራፍ 4 ቁጥር 29። በልብህም ሁሉ በነፍስም ሁሉ የፈለግከው እንደሆነ ታገኘዋለህ የሚል ቃል አለ። በልብ መፈለግና ዝም ብሎ መፈለግ አንድ አይደለም ወንድሞች። ይሄ ዝም ብሎ ጥራዝ ነጠቅ የሆነ ጸሎትና ወይም ደግሞ ዝም ብሎ ማነው ከልብ ጥልቅ የሆነ ጸሎት አንድ አይደለም። ስለዚህ ከልብ ሆነን መማጸን አለብን። ይሄ ቃል በነገራችን ላይ ትንቢተ ኤርሚያስ ላይም ተጠቅሷል። ትንቢተ ኤርሚያስ ምዕራፍ 29 ላይ ቁጥር 13 ላይ በፍጹም ልባችሁም ከሻችሁኝ ታገኙኛላችሁ ከእናንተም ዘንድ እገኛለሁ ይላል። ስለዚህ በጥልቅ ሆነን መጸለይ አለብን። መዝሙር 129 ላይም አቤቱ አንተን ከጥልቅ ጠራሁ ይላል። አቤቱ አንተን ከጥልቅ ጠራሁ፣ ጸሎቴ ወደፊት ግባ፣ አቤቱ ድምፄን ስማ፣ ጸሎቴም ወደፊት ግባ እያለ ይናገራል። ስለዚህ እኛም በጥልቅ ሆነን ከልባችን ሆነን እግዚአብሔር አምላክን ብንማጸን እሱ እኛን ሊረዳን በማንኛውም ጊዜ ዝግጁ እንደሆነ የሚያስረዳን ነው። በተረፈ እህቴ መዝሙር 65ን እየጸለሽ አመስግኝ። እሺ መዝሙር 65 ላይ እግዚአብሔርን የምትፈሩ ሁሉ ኑ ስሙኝ፣ ለነፍሴ ያደረገላትን ልንገራችሁ። በአፌ ወደ እርሱ ጮኩ፣ በአንደበቴም አመሰገንኩት። በልቤስ በደልን አይቼ ቢሆን ጌታ አይሰማኝም ነበር። ስለዚህ እግዚአብሔር ሰማኝ፣ የልመናዬንም ድምፅ አደመጠ። ጸሎቴን ያልከለከለኝ ምሕረቱንም ከኔ ያላራቀ እግዚአብሔር ይመስገን የሚለውን ጸሎት እየጸለሽ አመስግኙ ደጋግመሽ። በተረፈ በርቺ። አመሰግናለሁ። በአንተ ለውጥ ነው፣ በአንተ ትምህርት ነውና እግዚአብሔር ይመስገን። በትንሹ ቢሆን እግዚአብሔር አንተ የሰጠን እግዚአብሔር ይመስገን። ቸር መድኃኒዓለም ክብር ይመስገን። ወንድሜ በጣም አመሰግናለሁ። አሜን አሜን። እግዚአብሔር አምላክ ይመስገን። በርቺ። እሺ ሌላ ሰው ጠያቂ? ወለተ ኢየሱስ እሺ አሲት ወለተ ኢየሱስ። እሺ ቀጥይ። እሺ ወንድም ይሄ ጥያቄ ማለት ነው
ቤተሰቦችን በጽሁፍ ማሰብ አልችልም። አሁን ቤተሰቦችን ላስተምር ሲሆን ጭንቅ ነው የሚለኝ። ሲጀምር ቤተሰብ እንዳለኝ ራሱ አላስብም። ሳስባቸው በጽሁፍ የሚለወጡ አይመስለኝም። እነሱ ላይ ጊዜ አላባክንም ምናምን ነው ሊሆን የምለው። ቤተሰብ እንዳለኝ አይሰማኝም። ሲጀምር ከምን አንፃር ነው? ይሄም ከጠላት አንጻር ነው። ምን ጥያቄ ያለው ዛር ነው። በነገራችን ላይ ዛር እናት አባት ላይ ያለ ዛር ከሆነ ከኛ ጋር አብሮ አይደለም የሚወለደው። እናት አባቶቻችን ቅዱስ ቁርባን ተቀብለው ማይወልዱን ከሆነ አብሮ ይወለደ የለ መንፈሱ። ስለዚህ መንፈሱ ምን ያደርጋል? በተለይ እነሱ እንዳይለወጡ በመንፈሳዊ ሕይወት እንዳይለወጡ እንዳይሰግዱ እኛ ጋራ ሆኖ ቤተሰቦቻችን እንዳናስበው ያደርጋል። ምክንያቱም ቤተሰብን በሙሉ ኮንትሮል ያደረገ መንፈስ ስለሆነ ማለት ነው። ስለዚህ ልጅ ወይም ወንድም የሚጸልይ ከሆነ ስለዚህ ከቻለ እንዳይጸልይ ለራሱም እንዳይሆን ለራሱ ከሆነ ደግሞ ለቤተሰቡ እንዳይሆን ይታገላል። ከቻለ ለራሱ እንዳይሆን ለራሱም ለቤተሰቡም እንዳይጠቅም፣ ካልቻለ ግን ቢያንስ ራሱን ካዳነ ለቤተሰቦቹ ደግሞ እንዳይሆን ያደርጋል ማለት ነው። ስለዚህ ጠላት ምን እያደረገ ነው? ከቻለ ያንቺን ጸሎት ለማስቆም ነው የሚታገለው፣ ለራስሽም ጭምር እንዳትሆኚ። ካልቻለ ደግሞ ቢያንስ ለቤተሰቦችሽ እንዳትጸልይ ደግሞ ይዋጋል ማለት ነው። ስለዚህ ወይ ዛር ሊሆን ይችላል፣ የቤተሰብ ዛር፣ ወይ ደግሞ የቤተሰብ መተትም ሊሆን ይችላል። ቤተሰቦቿን አጥፋ ተብሎ በቤተሰብ ላይ የተላከ መተትም እነኚህም መናፍስት ተረባርበው ለቤተሰብ እንዳትጸልይ ያደርጋሉ። ጸሎትሽ አይሰማም፣ በደንብ ነው የሚሰማው። እና ስለሚሰማ እኮ ነው ሲጀመር አይሰማም የሚለው። በነገራችን ላይ እህት ወንድሞች፣ ጠላት አይሰማም ካለ ምንም ጥያቄ የለውም፣ ገልብጣችሁ ስሙት፣ ይሰማል ማለት ነው። አይሰማም የሚል ሀሳብ በውስጣችን ከተመላለሰ ይሰማል ነው። ያይሰማም ትርጉሙ ይሰማል ነው። ስለዚህ ስለተሰማ ነው አይሰማም የሚለው። ባይሰማ ኖሮ አይሰማም እያለ ባለፈለፈ ወይም እንዲህ አይነት ሀሳብ ባልመጣብሽ። ግልጽ ነው። ስለዚህ በርትተሽ ጸልይ፣ እነሱም ደግሞ እንዲጸልዩ ምከሪ። እሺ፣ አንቺ ብቻ ሳይሆን እነሱም ጭምር። ግልጽ ነው። ምክንያቱም በጣም ነው የሚያስጠላኝ። በወራቸው እረስ ጀመር አላወራቸውም፣ ያስጠላኝ። ሳስባቸው ሁላ በጣም ነው የሚያስጠሉ። ማውራቸው አልፈልግም፣ እንዳሉኝ አልቆጥራቸውም። ቤተሰብ አለኝ እንደዛ ሀገር ሁላ አላለኝ። ሳውዲ ያሉት እህቶች አሉ አንዱ ነገር ነው። ግን አስቢ፣ እሺ፣ ከዛሬ ጀምረሽ ይሄ ጥላቻሽን አስወግጂ። ማለት በእርግጥ አንቺ ወደሽ ፈቅደሽ ያመጣሽው ጥላቻ ላይሆን ይችላል። ቢሆንም ግን ተቃውሚ። የሱስ ሴራ መሆኑን አውቀሽ ተቃውሚ። ወይም እንዳታናግሪ የሆነ ሲያስጠላሽ አንቺ ገፍተሽ ሄደሽ አናግሪ። ጸሎት አድርጊና ማለት ነው። ጸሎት አድርጊና መጽሐፍ እንዲህ ይላል፣ ለቤተሰቦቹ የማያስብ ማንም ቢኖር ሃይማኖቱን ከካደ ሰው ይልቅ ይከፋል ይላል። ለማን የማያስብ? ለማን የማያስብ? በጣም ይገርማል እኮ። ለቤተሰቦቹ የማያስብ አንደኛ ጢሞቴዎስ ላይ ማለት ነው ምዕራፍ 5 ቁጥር 8 አንብቡት። ለቤተሰቦቹ ለእርሱ ስለሆኑ ስለ ቤተሰቦቹ የማያስብ ማንም ቢኖር ሃይማኖቱን ከካደ ከማያምኑ ሰው ይልቅ ይከፋል ይላል። ስለዚህ ለቤተሰቦቻችን ልናስብ ይገባል። ቤተሰቦቻችን የኛ አካል ናቸው። እነሱን ካላሰብን ማንን ልናስብ ነው? ማንን ልናስብ ነው? ስለዚህ ልታስቡላቸው ይገባል። ለቤተሰቦቻቸው ምከሯቸው። ከባዕድ አምልኮ ውስጥ ካሉ ከባዕድ አምልኮ እንዲወጡ የበኩላችሁን አድርጉ። እነሱን ለመምከር እንዲያስችላችሁ ደግሞ ቅዱሳት መጽሐፍትን አንብቡ። ቅዱሳት መጽሐፍትን ጥቅስ ያዙ። መንፈሳዊ ጥቅሶችን መርጣችሁ ጻፉና ያዙ። ተለማመዱ። ቆይ ይሄንን ለአባዬ ብነግረው እኮ ይለወጣል በሉ እስቲ። ቆይ ይህችን ጥቅስ እኮ ዛሬ ለማዬ ብነግራት ትለወጣለች እኮ ብላችሁ የሆነ በቃ የመያዝ ያወቀውን ለሌሎች ማሳወቅ ልሙዱ ያደረገ ሰው ይላሉ አቡነ ሽኖዳ ሳልሳዊ ያረፉት ማለት ነው። የግብፁ ሊቀ ጳጳስ ያወቀውን ለሌሎች ማሳወቅ ልሙዱ ያደረገ ሰው ወገኖችን ለማሳወቅ ሲል ዘውትር ለማወቅ ይጥራል ይላሉ። ዘውትር ለማወቅ ይጥራል። ማንን ለማሳወቅ? ወገኖቹ። ስለዚህ አንቺን ቤተሰቦችሽን ለማሳወቅ ዘውትር ጥረት አድርጊ። ቅዱሳት መጽሐፍ እያነበብሽ ይህን ጥቅስ ብነግረው እኮ ለአባዬ ይለወጥ ይሆናል። ጌታዬ አሁን በምነግረው ጥቅስ አድረ አባዬ ለውጥልኝ። ጌታዬ መድኃኒዓለም አሁን ለማዬ በምነግራት ጥቅስ አድረ እማዬ ለውጥልኝ፣ ለጽድቅ ስራ አነሳሳልኝ፣ ለቅዱስ ቁርባን አነሳሳልኝ ብለሽ የመጽሐፍ ቅዱስ ጥቅሶችን እየመረጥሽ እያያሽ ምከራቸው። በመልካም ምክር ሰልፍ አድርግ ሀሳብን ትጸናለች ይላል መጽሐፈ ምሳሌ። በመልካም ምክር ሰልፍ አድርግ።
ግልጽ ነው አይደል? እና ቤተሰቦቻችን አስቧቸው ወንድሞች። መጽሐፈ ሲራክ እኮ ይመክረናል ቤተሰቦቻችን ላይ ችላ እንዳንላቸው። ልጄ ቢጠራ ቤት ቢልክ ወዴት ብለህ አባትን አክብረው። ልጄ ሆይ ቢጠራ ቤት ቢልክ ወዴት ብለህ አባትን አክብረው። የአባት ምርቃት የልጅን ቤት ያጸናልና የእናት እርግማን ግን ጨርሱት እስቲ ያነበበ ሰው ጎበዝ። የእናት እርግማን ግን ስር መሰረትን ይነቅላል። ታሪክ ያሰማል። አይገርምም? የእናት እርግማን ግን ስር መሰረት ይነቅላል። አባቱን የሚጠላ ሰው የተነቀፈ ነው። እናቱን የሚያሳዝናት በእግዚአብሔር ዘንድ የተረገመ ነው። ይገርማል። በጣም ከባባድ ቃላቶች አሉበት ሲራክ። በጣም የሚገርም ከባባድ ቃላቶች አሉት እና በረከት እንዳታገኙ ጭምር ነው። እዚህ ተመረቁ። ለቤተሰብ መልካም አድርጉና ተመረቁ ወንድሞች። በተለይ የሆነ ሰርፕራይዝ አድርጓቸው የሆነ ነገር አድርጉና የአባትን ምርቃት ከዛ መርቀኝ አባዬ እስቲ በሉት። እስቲ ማየ መርቀኝ ከአንጀት መርቀኝ እስቲ ለኔ ምክር ያለ ምክር እንዴት ብለን ነው የምትመርቀኝ? እንደ ቀላል እንዳትመለከቱት ወንድሞች። የቤተሰብ ምርቃት ቀላል አይደለም። ስለዚህ ጠላት ለምንድን ነው ቤተሰቦቻችን እንድንጠላ እንዳንወድ ትኩረት እንዳንሰጣቸው የሚያደርገው? ለምን መሰላችሁ? ይሄ ምርቃታቸውን እንዳናገኝ ነው። ይሄ ምርቃታቸውን እንዳናገኝ ነው። እና ጎበዝ ብልጥ ልጅ እንዲህ ያደርጋል። ብልጥ ልጅ ለአባቱ የሆነ ቀን በትንሳኤ ቀን አሁን ትንሳኤ እየመጣ አይደል? ግማሽ ጾም ደርሰናል እንግዲህ አሁን እሑድ ቀን ደብረ ዘይት ነው። ከዛ በኋላ ያው ትንሳኤ ይመጣል። እስቲ አስቡ፣ ከአሁኑ ጀምራችሁ እስቲ አስቡ። ምን አድርጌ አባቴን ላስደስት? ምን አድርጌ እናቴን ሰርፕራይዝ ላድርጋት? የእናቴን ምርቃት ላገኝ? እንዴት የአባቴን ምርቃት ብላችሁ እስቲ አስቡ። ወላጆቻችሁ እስቲ ይመርቋችሁ። ከዛ እስቲ መርቀኝ ጸሎት አድርግና እስቲ መርቀኝ፣ አባታችሁ ነኝ ብለህ ጸልይና መርቀኝ ብላችሁ እስቲ። ምክንያቱም አባታችሁ ነኝ ብሎ መመረቁ ያው እግዚአብሔር አምላክ እንዲገባበት ነው። በምርቃቱ ላይ እግዚአብሔር አምላክ እንዲታከልበት ወይም ምርቃት። ከዛ እናንተም ጸሎት አድርጉ እስቲ፣ ጌታዬ አባቴ በሚመርቀኝ ሰዓት እባክህ የአባቴን ምርቃት እውን አድርግልኝ። እናንተም ጸሎት አድርጋችሁ አባቴ ሲመርቀኝ የሚመርቀውን ምርቃት እባክህ እውን አድርግልኝ አምላኬ፣ ደሞም ተመሳስሎ ከሚረግመኝ ክፉ መንፈስ ጠብቀኝ ትሉታላችሁ። ምክንያቱም ቡዳዛር ቤተሰብ ሲመርቅ እሱ ይረግማል። በጣም የሚገርመው ቡዳዛር እናትና አባት ላይ ያለ ቡዳዛር በጣም ከባድ ነው። ወላጅ ሲመርቅ እሱ ይረግማል። ያሳድግ ሲል እሱ ባጭር ለማስቀረት ይታገላል። ክፉ አይንካ ሲል ወላጅ በየሄደበት ክፉ እንዲገጥመው ያደርጋል። ደግሞ ቡዳዛር በጣም ክፉ መንፈስ ነው። በሀብት ላይ ሀብት በጤና ላይ ጤና ይጨመርለት ሲል ቤተሰብ፣ አጀሬ ደግሞ በድህነት ላይ ድህነት ከዕለት ወደ ዕለት ሰውነታችን እየመነመነ እንዲመጣ ያደርጋል ማለት ነው። እናት ልጄን ይጠቅመዋል ብላ የምታደርግለት ሁሉ ልጇን ሲጎዳባት ነው የሚታየው። ምክንያቱም ቡዳዛር አለ። ወላጆች ለልጆቻቸው የሚያደርጉትን ምርቃት ሁሉ እርሱ ወደ እርግማን ለመለወጥ ትግል ያደርጋል። ለምን ካላችሁ መንፈሳዊ ሕይወት ያለመኖራችን፣ እኛም የለንም፣ ተመራቂውም መንፈሳዊ ሕይወት የለውም፣ መራቂው መንፈሳዊ ሕይወት የለውም። በዚህ ነው አጋንንት ቦታ የሚያገኘው። ተመራቂው መንፈሳዊ ሕይወት ከሌለው፣ መራቂው መንፈሳዊ ሕይወት ከሌለው ችግር ነው። አጅሬ ያገኛል ቦታ። በተለይ ወላጅ ቅዱስ ቁርባን በተቀበለ አፉ እንዲመርቀን ብናደርግ በጣም አሪፍ ነው። በተቀበለበት ቀን የለም እንዲመርቀን። ዛሬ እና ልጄ ቅዱስ ቁርባን በተቀበልኩት አንደበቴ ልመርቅ፣ ነይ ልጄ ቅዱስ ቁርባን በተቀበልኩት አንደበቴ ልመርቅሽ። ይሄ በጣም መታደል ነው። እንደዚህ አይነት ነገር አበረታቱ። እሺ አንዴ ነው። እናንተም ደግሞ ልጅ ካላችሁ ካደረሳችሁ አግብታችሁ ልጆቻችሁን መርቁ፣ አትርገሙ። መርቁ እንጂ አትርገሙ ተብሎ እኮ ተጽፏል። መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እርስ በርሳችሁ በአንድ ሀሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ፣ ለማንም ስለ ክፉ ፈንታ ክፉን አትመልሱ። ሮሜ መልእክት እና ወላጅ ልጆቻችሁን መርቁ፣ እግዚአብሔር ይባርካችሁ። እንደዛ እያለች የምታሳድግ ታላቅ ቅድስት አለች። መንፈሳዊ ፊልም ላይ የማውቃት ርብቃ፣ ሰማዕቷ ቅድስት ርብቃ ሁሌ ከአፏ እግዚአብሔር ይባርካችሁ ከክፉ ነገር የጠበቃችሁ ትላለች።
መንፈሳዊ ፊልም ላይ አይታችኋት ከሆነ እግዚአብሔር ይጠብቃችሁ ሂዱ ልጆች ከክፉ ነገር ሁሉ ይሰውራችሁ። አፏ ይሄ ነው በቃ ከአፏ የሚወጣ ሁሉ ይሄ ነው። እንደዛ እየመረቀች ያሳደገች ልጆቿ የተባረኩ ሆኑላት። የሚገርም ከሷ ጋር ነው አብሮ ሰማዕትነት የተቀበሉት ሁሉም ልጆቿ እስከ መጨረሻው በእምነት ጸንተውላት ተባርከውላት እና ይሄ መታደል ነውና እናንተም እየመረቃችሁ አሳድጉ ልጆቻችሁን ለማለት በረባው ውሃ ቀጠነ ከሰር ጠቆረ እያላችሁ አይንሽ ጥፋ። አሁን ወላጅ እኮ እንደዛ እያለን ነው ያሳደገን። አብዛኞቻችሁ አይን ጥፋ አንተ ውሃውን እንደዚህ እንዳፈሰስከው አንተ ፍስስ ብለህ ቀር። ማይረጉት እርግማን እኮ የለም፣ ማይሉት ነገር የለም። ብቻ በጣም ብዙ እርግማን የሚራግ አጅሪ ታዲያ አብሮ ይራገማል እና እኛ ከዚህ ስህተታችን ልንታረም ቢያንስ የቤተሰባችን ስህተት ልንደግም አይገባም በልጆቻችን ላይ ለማለት ያክል ነው። በተረፈ እህቴ ሀሴት ወለተ ኢየሱስ ዞሮ ቤተሰቦችሽን እንድትጠይ የሚያደርገው ይሄን በረከታቸው እንዳታገኝም ጭምር ነውና በርትተሽ ቤተሰቦችሽን ለማዳንና ለመለወጥ ጥረት አድርጊ ለማለት ያክል ነው። እሺ ወንድም አለም ያስባቸው እኮ ነበረ የቅዱስ ገብርኤልን መዘከር ፈልጌ በእናቴ ማለት ነው። እናቴን እነግራታለሁ ብዬ እህቶቼንም አማክሬ በየዓመቱ እንዘክራለን ብዬ አስቤ በጣም ነበር ማስባቸው። ከዚያም በኋላ ለእነሱም አልነገርኳቸው፣ ዝክሩም ሳይዘከር ዓመቱም አለፈ። ከዚያን ጀምሮ ጠልኋቸው በቃ። መልካም። ስለዚህ ይኸውልሽ ከእንግዲህ ችግር በተፈጠረ ቁጥር አትጠያቸው። እንደዚህማ ክፍተት አትስጪ። ለምን መሰለሽ? ይሄማ የአጅሬ ስራ ነው። ምን ያደርጋሉ መሰለሽ? አጅሬ እነሱ ላድሮ የሆነ የምትጠይበትን ነገር ያስደርጋቸዋል፣ የምታኮርፊበትን ነገር። ከዛ በኋላ እነሱ ላድሮ ጥፋት ካስጠፋ በኋላ አንቺ ቤተሰቤ እንዴት እንዲበድለኛል እንዴት እንዲያረጋል ብለሽ እንድታኮርፊና እንድትለያይ ያደርጋል። ይሄ እኮ ሰበብ ነው። ስለዚህ ሰበብ በተፈጠረ ቁጥር አትጥያቸው፣ አታርቂያቸው። የአጅሬ ስራ ነው በይ። እሱ ነው ይሄን ያደረገው እንድጠላ ቤተሰቤ ብለሽ አስቢ፣ ቀድመሽ አስቢው እንጂ ይሄን ነገር እና ክፍተት በተፈጠረ ቁጥር ፊትሽን አታዙሪባቸው። እሺ ተሳካለት ማለት እኮ ነው ይሄ። መልካም አሜን አሜን። እሺ ዓመተ ሥላሴ ዓመተ ሥላሴ። እሺ እኔ ጥያቄ በመንፈሳዊ ህይወቴ ነው ማለት ነው ወንድም ማለት። እሺ በመንፈሳዊ ህይወቴ ነው የምጠይቀውና ወንድም ማለት ምን እግዚአብሔር ይመስገንና እስከዛሬ ሳከፍል ምንም ብሎኝ አይደለም፣ ደህና ሆኜ ነው የማከፍለው። ይሄን ሰሞን ግን ገና ሲጀምር አልፈልግም መድኃኒዓለም የሚሰራቸው መልሷል። አልፈልግም። እሺ ሰራዊታችን ሰብስቡ ነው በአጋዕዝተ ዓለም በቅድስት ሥላሴ ትሉጡ አልፈልግም። ተቀጠለኝ። ምን ማን ናቸው ውስጥ ያደፈጣቸው? ማን ናቸው? የቤተሰብ ዘር መንፈስ ነው። ቅጣት ሰጥተናል። ዛሬ ራሱ አሸኝም ብያት ነበር። ወይ ክድም ብላኝ ነው ቤተሰቦቼ ሳይቆርቡ አትሄድም ብላኝ ነው። የቤተሰብ ዛር። ሌላስ እነሱን ትናንት ማስገኘቻት አላውቅም ነበር። ዘግቼ ነበር ስልክ 8 ወሯ ዝም ብላ ነበር የምታለቅሰው። ትናንት አገኘች። የቤተሰብ ዛር። ሌላስ የቀረ? ጠቋር ነኝ። አዲፍጨ ቅጣት ሰጥተኸኛል ተይሸኘው ብዬ ዋሽቼ ነበረ። ቅጣት አሰጠችኝ። ቁምጥመጥ። እሺ ሌላስ የቀረ? 19 ወጋኝ ነው። ዝም በለኝ። ሌላስ ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቱ ለመልከ ጸዴቅ ከመትባረከን በመስቀል ከዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ ቅዱስ ገብርኤል ይበቀል። ሌላስ የቀረ? ስትመለስ ወደ ሀገር ስትመለስ አስጨንቃት በዛው ብርን ብላ ተብያለሁ እኮ። ሌላስ የቀረ? ሁሉንም ሌላስ የቀረ? የግርግር መንፈስ ነን። ገርግር አይነ ጥላ ታስረናል እኮ ግን ባለፈው ሰተናል ቅጣት። አሁን መሸኘት ነው የምንፈልገው። እሺ ሌላስ የቀረ? የለንም፣ ጨርሰናል። ሸኝተናል። እሺ ተዘጋጁ።
ተዘጋጁ። ቆይ ልቧ ላይ ያለው አለውኝ ተልኬ ጥለው ተነስ ተነስ፣ ከልቧል ቶሎ ውጣ። ሸለቻኝ። አንተ መስዋም ገፋችሁኝ። ቶሎ ውጣ። ሰብስበናል ሰራዊታችን። አልቦ እምሰት ዘይት ክስነካ ወሰርከ ሳትመለሽ ዋልቦ መላእክቱ ሰብ ናዛዜ ዙና ዘከማከ ወበእንተ ዛዘዝኩ አይምሬ ገጸከ ኦ ገብርኤል ናዘዘኒ ዋጽማኒ ቃልከ ሴተ ጸሎት የዘንቱ ዘአቅረብኩ ለከ ሰአለነ ገብርኤል ዲክ ዘአብሰርከ ለማርያም ድንግል ሙሉ ለሙሉ ቶሎ አንድ ሳይቀር ሰብስበን ሸኘን። እሷ ሳትመለስ ሳታውቀን ሸኘን። ለምንድን ነው እንዳትሸኙ ያደረገቻችሁ? እሷማ ባለፈው ጠቋር ሄጃለሁ ብዬ አሁን ስታከፍልብኝ ሌሊት እየመጣሁ አስጨንቃታለሁ። ከዛን እያስጨነቅኳት ነበረ። ከዛ ቤተሰቦቼ ሲቆርቡ ነው የምትሄደው፣ እነሱን አይተህ ነው የምትሄደው እያለችኝ እኮ ነው። እኔ ምን ላድርጋት? እናም በምንድን ነው እየተፈታተንካት ያለው? ስታከፍል መጥቼ ጉሮሯን እንቂህን ሰሞን ገና አርብ ሆኖ ሐሙስ ማታ አስጀምራታለሁ። ምንድነው የምትበይው? ምንድነው ሰውነትሽ ከሳ? ኧረ ተይው ይሄን ክፍለ ጥላታለሁ። እየመጣሁኝ ከዛ ሌሊት የሞላስተኛትም ተግር ወስተራሱ እሳት ነው የምለቅባት። ልቅቅሳት። እሺ ከመላ ሰው ነው ፊት ለፊት ነው የምመጣው። ግን አትለቅጥም። ቅዱስ ገብርኤል እያለ ትላለች። አትሸኙም አሸኘን። ሳትመለስ እሷ ሳታሸኘን ከመላ ሰውነቷ ከህይወቷ ውጡና አየር ላይ ታሰሩ። ውጡና ቶሎ ከሰውነቷ ውጡ። እሺ ወጥተናል እኮ እኛ ጨረስን። የቤተሰብ ዛር ጥላወቂ መተት ውጡ ከመላ ሰውነቷ አንድ ሳይቀር ወጥተናል። ወደ አየር ውጡ ቶሎ። ወጥተናል። በአብ በወልድ በመንፈስ ቅዱስ ስም አየር ላይ ወደ 10 ሺህ ክንድ ከፍ በሉ ወደ ላይ ቶሎ። እሺ ሰብስበናል። ቶሎ በል። በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላው ሰውነቷ ከህይወቷ ወጥተናል እኮ። ታስወጣችን ቆየች። ተከዳችን ከአንገቷ ከህይወቷ ከጎሮሯ ወጥተን ከእንግዲህ ዳግም ወደ ሰውነቷ ገብተን ላንፈታተን ወደ ሰውነቷ ገብተን ላንፈታተን በአጋዕዝተ ዓለም በቅድስት ሥላሴ ስም አየር ላይ ከፍ ብለን 10 ሺህ ክንድ ታስረን ተገዝተናል። 10 ሺህ ክንድ ታስረን ተገዝተናል። በአጋዕዝተ ዓለም በቅድስት ሥላሴ ወደ ሰውነቷ ገብተን አንፈታተንም። በአጋዕዝተ ዓለም በቅድስት ሥላሴ ወደ ሰውነቷ ገብተን አንፈታተንም። እሺ መልሷት፣ ወደ ራሷ መልሷት። ማርያም ቅዱስ በሥላሴ ስም። እሺ አሁን መጠየቅ ትችያለሽ። የጥያቄ ነገ ዓርብ ሆነ ገና ሐሙስ ማታ ያሳስበኛል ምን እንደምበላ ምን እንደማከፍል እና ይህን ሰሞኑን የመጣብኝ ይሄ ፈተና እና ደግሞ የዝሙት መንፈስ ዓርብ በጣም የዝሙት መንፈስ ነው የሚመጣብኝ። ይሄ ከምን አንጻር ነው ወንድም አለምዬ? ምን ጥያቄ አለው? አሁን እያደረግሽ ያለሽው መንፈሳዊ ህይወትን እንድትተዩ ለማድረግ ነዋ። ተስፋ ለማስቆረጥ ነዋ። ጥቅም የለውም እንድትይ ለማለት ነዋ። ለመጣሉ ዝም በለን። እሺ የቀረ አለ? ሌላ የቀረ የምስጢር መተት አለን። የምስጢር መተት ምን አክተብ ላይ ተላከ? ትዳሯን አበላሽ ህይወቷ ጓደኛ ይዛ ነበር። አረቅ ተብለን ተልከን አረቅን። እሺ ሌላስ የቀረ? በምግብም የገባን አለን በሷም በቤተሰቦቿ። አሁን ግን መስራት አቅቶናል። በምግብ የገባ ምን የገባ የምስጢር መተት አለን እንደትናገሩ ተብለን የምስጢር መተት። እሺ ሌላስ የጓደኛ መተት አለን። የጓደኛ መተት ዝም ብላ ታልቅስ ተብለን የተላክናል። እሷ ግን እሺ ሌላስ? ከላስ ጨርሰናል። የንዴት የብስጭት መንፈስ አለን። እንነዴት ነበር። አሁን ግን ቀጣችን ብላት ታሰሪ ታከፍላታለህ እያለ እሺ ሌላስ የቀረ ሌላ የምርግማ መንፈስ አንደበቷ ላይ ቁጭ ብዬ የምሳደብ ነበርኩኝ እንደ ፈረስ የምጋልባት። አሁን ግን ጋለበችኝ ቆሻሻ። እሺ ሌላስ የቀረ?
ጨርሰናል። ቶሎ ጧ በሽታቸው ሙሉ ለሙሉ አንሱ። ከቤተሰቧ እንዲያጅቡ የዝሙት ተብላ መንፈስ ነበረ ትናንትና። የዝሙት መንፈስ አለ። ዶክተር እኮ ነው የሚልካል። ይመጣለሁ እያዘሉ በዝሙት ጣሏት ነው። አዎ በዝሙት ቤተሰቦቿ ላይ ሲልክ መንፈስ አላስገባል። ይሄ 19 ሰጣ ወደ እሷ ይልካል። የዝሙት መንፈስ በሰው 3-4 ነው የሚልከን እኮ ጥላውጊና መንፈስ እሷ የት ነው ስለ ያስተርተው ራሱ እኛ ምን እናድርግ? እሺ ውጣ የዝሙት መንፈስ ቶሎ ወደ እሱ መልሰን ቶሎ ወተናል ለብልበን ጣልና ዛሬማ ራሱ እኮ የቀራለ ሌላ የለንም። ውጡ ከሰውነቱ አውጡ። በሽታችሁን ፈተናችሁን አንሱ። የዝሙት ሀሳብን አንሳ። ወተናል። ቤተሰቦቿንም እንዴት ደውል ብላ ነበር ትናንትና። አሸነፈ ደወለች። ከሰውነቱ አውጡና ወደ አየር ውጡ ቶሎ። እሺ ወተናል። በአብ ወልድ በመንፈስ ቅዱስ ስም በአብ ወልድ በመንፈስ ቅዱስ እንደኔ የሚመች ነገር ሁላችንም ከሰውነቷ ወተን ከጸሎቷ ተህይወቷ ወጣን እኮ ቆይ የዝሙት ፈተናችንን አንስተን የዝሙት ፈተናችን አዘን ከትዳሯ ሁሉ ህይወት ወተን የተበቶ ነው አረቀኔ የተበቶ ነው የምንወጣው። ተድረው ሁሉ ወጥተን በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም 10 ሺህ ክንድ ከፍ ብለን ታስረን ተገዝተናል። 10 ክንድ ከፍ ብለን ተሳይዘናል። ታስረናል። አጋዕዝት አትሰማንም እባክህ። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ዳግም ወደ ሰውነቷ ገብተን አንፈታተናትም። ዳግም ወደ ጸሎቷ ገብተን አንፈታተናትም። ወደ ሰውነቷ ገብተን አንፈታተንም። ወደ ሰውነቷ ገብተን አንፈታተንም። ሊቀ መላእክት ቅዱስ ገብርኤል ስርዓታችን ያጽናል። ሊቀ መላእክት ቅዱስ ገብርኤል እሱ ነው መልኩን ሰላም ለከ ገብርኤል ነበልባለ እሳት ቀደስኮ መስዋዕቱ ለመልከ ጼዴቅ ከመ ትባርከነ በመስቀል ከዘወርቅ ገብርኤል ማእከ ለነ ተዋነ በጽድቅ ሊቀ መላእክት ቅዱስ ገብርኤል ይበቃል። ሊቀ መላእክት ቅዱስ ገብርኤል ከረጣጠፈን 19 ሊቀ መላእክት ቅዱስ ገብርኤል ዝም ብላ መልኩ ይበልቀ ሊቀ መላእክት ቅዱስ ገብርኤል ጠራሁት። እስራታችን ያጽናብን። ስርዓታችንን ጸነት ያርግብን። አጽንቶናል፣ ቆራርጦ ጨርሶናል። ዝም በለ መልሷት ወደ ራሷ መልሷት። እግዚአብሔር ይገስጽ። እሺ አመተ ሥላሴ ዞሮ የምታደርጊውን ተጋድሎ ከዜሮ ለማስገባት ነው፣ ወይም ደግሞ ጥቅም እንዳይኖረው። በዝሙትም የሚፈታተን አንዱ ይሄ ነው። ምክንያቱም ዝሙት ከሰራሽ አጋንንቱ የበላይነት ይኖረዋል። ግልጽ ነው። በዝሙት ከጣለሽ የሚለኝ አርብ ነው የሚመጣው። ዝሙት መንፈስ ራሱ አርብ ነው የሚመጣው እና ደግሞ ተተፈወስኩ ወዲህ ሰው አልጠጋም። ሰው ጥልት በቃ ሰውን አያስጠጋኝም። ወደ 8 ወር ወደ 9 ወር ሆነ። ሰው ራሱ ሪከርድ ሲያደርግልኝ ራሱ አልፈልግም። በቃ ፍርጥ መጀመሪያ ተሳዳቢ ነበርኩና ያንን የሚያስታውሰኝ እዚህ ጋር ይኸውልሽ አስጨርሽኝ። በዝሙት ከጣለ ያ ነገር ቢሳካለት የበላይነት ይኖረዋል። ኃጢአትን እንደ ግብር ቆጥሮ ማለት ነው። ተረዳሽ አይደል? አንዱ ይሄ ነው። ደብተራዎችም መተተኞችም በኃጢአት ጣላት፣ ዝሙት አሰራት፣ ጾሟን አሽራት ብለው ይልካሉ። ጸሎት እንዳትጸልይ አድርገው እያሉ ይልካሉ። ለምን መሰላችሁ? ሰው ጸሎት ካልጸለየ የተከፈተ በር ነው ወይም ደግሞ አጥር የሌለው ግቢ ነው የሚሆነው። ስለዚህ ጸሎቷን አስተዋት ብሎ ይልካሉ። ሁለተኛ ሲቀጥል ምን ብሎ ይልካሉ? ጾሟን አሽራት ወይ ጾሙን አሽረው። ጾም ደግሞ ይሄ በጣም ጌታ መድኃኔዓለም የተናገረለት ነው። ምክንያቱም ሐዋርያት አጋንንቱን ማስወጣት ባልቻሉ ጊዜ እንዲህ አይነቱ ጾም እንዲህ አይነቱ አጋንንት በምንና በምንድን ነው ካልሆነ አይወጣም ያለው? ንገሩኝ። በምንና በምን? በጾምና በጸሎት። ስለዚህ ጾም አጋንንትን እንደሚያርበደብድ ከዚህ ትማራላችሁ ማለት ነው። ስለዚህ ጾሟን አሽራት፣ ጾሙን አሽረው። የአሕዛብ መንፈስ ጾም ያሸራል። በነገራችን ላይ በተለይ አሕዛብ አገር አይደል ያላችሁት? ከአረቦች እየተነሳ ይመጣና
ጾም ያሽራል። ስለዚህ ጾሟን አሽራት ብለው ይልካሉ፣ በጾምና ወይም ጾሙን በጸሎት አሽረው ብለው ይልካሉ። አንዱ ይሄ ነው። ሌላው ደግሞ ምን ያደርጋሉ? እንዳሰግድ አድርጋት ብለው ሲልኩ ደግሞ ወገብ መቶ ምን ይዛል? ወገብ፣ ጉልበት፣ ጀርባ ላይ እየተቀመጠ ትከሻ ላይ እየተቀመጠ እንዳንሰግድ እያደረገ ይፈታተናል ማለት ነው። ምክንያቱም ካልሰገድን፣ ካልጸለይን፣ ካልጾምን የበላይነት ይኖረዋል። አለመጸለይ፣ አለመስገድ ከባድ ነው። ለአጋንንት ያጋልጣል። በኃጢአት መውደቅ ደግሞ እጅግ ከባድ ነው። ይሄ ደግሞ ከባዱ ነው። ከባድ ተረዳሽኝ አይደል? አለመጸለይ፣ አለመስገድ አንድ ደረጃ ነው። አጋንንትን ከፍ ያደርገዋል አንድ ደረጃ። ካለመጸለይ፣ ካለመስገድ አልፈን ደግሞ ኃጢአት የምንሰራ ከሆነ፣ በኃጢአት የምንወርቅ ከሆነ ደግሞ ሁለት ደረጃ ከፍ ያደርገዋል ማለት ነው ጠላትን። ለዛ ነው በዝሙት ጣላት እየተባለ የሚላከው ማለት ነው። ኃጢአት እንድትሰራ ያድርግና የበላይነት ይኖረዋል። ተረዳሽ አይደል? አንቺ ደግሞ ጸሎት ማድረግ፣ በተለይ በዝሙት የሚፈትንሽ ከሆነ የዮሐንስ ዮሐንስ ምዕራፍ 3 ምዕራፍ በየቀኑ መጸለይ፣ መልካ ቅድስት አርሴማ የእናታችን የቅድስት አርሴማ መልኳን መጸለይ፣ እነኚህ የቅዱሳኑ ጸሎት እያደረሽ ከዝሙት ፈተና አድኝኝ እናቴ ቅድስት አርሴማ፣ ጌታዬ መድኃኔዓለም ስለ ወንጌላዊው ስለ ቅዱስ ዮሐንስ ንጽህናውን ስለወደድክለት ተወዶለታል። የቅዱስ ዮሐንስ ንጽህና፣ ዮሐንስ ወንጌላዊ ድንግል ነው፣ ንጹህ ነው። በመላእክ ዘንድ ታላቅ ክብርን ያሰጠው አንዱ ንጽህናውና ቅድስናው ድንግልናው ነው። ንጽህናውን ቅድስናውን የወደድክለት እባክን የንጽህና ጠላት የሆነ ዲያብሎስ በዝሙት እየፈተነኝ ነውና ከዚህ ከዝሙት አጋንንት አድነኝ፣ ስለ ወንጌላዊው ስለ ወዳጅ ቅዱስ ዮሐንስ ብለን እያለን ወንጌሉን እየጸለይን ብንማጸን ያረቅልናል። ግልጽ ነው እና እንዲያደርግሽ ተዋጊ ለማለት ያክል ነው። በተረፈ በርቺ። እኔ ልጠይቅ ወንድማችን እሺ ጠይቆ ማቃለ እስቲ ቅድሚያ ልስጥ። ጠይቆ ላላወቀ ጠይቅ ያደርጉ ወንድማችን ሁለት ዓመት። እሺ እግዚአብሔር ብርሃኔና መድኃኒቴ። እሺ በስመ ግን ስላሴ ስመ ክርስትና እየጠየቀ እያወራችሁ እሺ እሺ ወንድማችን ስማችሁን እየተናገራችሁ ማለት ነው። ቃሌት ያሰማልን፣ ጸጋውን ያብዛልህ። አሜን እውነት ብዙ አሜን ነገር ነው የተማርነው። በርታለን ወንድማችን። እኔ አሜን። መጠየቅ እሺ የፈለኩትኝ በቤተሰቦች ዙሪያ ነው ማለት ነው። ቤተሰቦች በመጀመሪያ በጣም ብዙ ነገር ነበራቸው ማለት ነው። አሁን ሁሉን ነገር ጣዖት አምልኮትንም ሲተው ሁሉም ማለት ነው ገንዘብም ሊሆን ይችላል ንብረታቸው አለቀ ማለት ነው። ከዛ እኔ ስደት ነው ያለሁትኝ። ወንድሞቼም እህቶቼም ስደት ቢመጡም መስራትም አይችሉም። ጫና እኔ ጋር ብቻ ነው ያለው ማለት ሁላቸውም አሁን ቤተሰቦቼ እኔን ነው የሚያዩትኝ ለምሳሌ እና ይህን ነገር ከምን አንጻር ነው? ሁለተኛ ደግሞ እኔ እስቲ ቶሎ እና አይታለምይ ቤተሰቦቼ እስቲ ትንሽ አብራሪልኝ። ሀብታም ነበሩ ማለት ነው። ሁሉ ነገር ነበራቸው። ከዛ ጣዖት አምልኮት ካተው በኋላ እሺ ከዛ ሁሉም ነገር አለቀና ለምሳሌ ምንም ነገር እነሱም የሚያዩት እኔን ነው። ከዛ ወንድሞቼ እናቶቼ ደግሞ ለምሳሌ ስደት ሲመጡ እኔን ሊያከስሩ ነው እንጂ ምንም ነገር አይሰሩም ማለት ነው። መጥተው ከኔ ላይ መዚህም ጫና ነው የሆኑብኝ። ካንቺ በደሩና አይሰሩም። እኔ ነኛው ማለት እኔ እንዴት ትንሻቸው ቢሆንም እንዴት ትልቅ ሆኜ እኔን ብቻ ነው የሚያዩት ማለት ነው። አንቺ እንድትለውጫቸው ነው ወይም እንድትረጃቸው? አዎ እርዳታ ሁሉም የሚጠብቁ ከኔ ነው። አሃ መጀመሪያ ግን ያላቸው ነበሩ። አዎ እና እኔ ደግሞ ማለት ነው እያልኩ እያለ በኋላ ላይ እናደራለሁ። እሺ እታለምዬ፣ ስለዚህ ዋናው ጥያቄሽ ምንድነው? እዚህ ጋር ገንዘባቸው እንዴት ከምን አንጻር ሊጠፋ ቻለ? እንዴትስ አድርጌ ልለውጥ ነው ቤተሰቤን? እሱ ነው ጥያቄሽ? ሁለተኛ ደግሞ በትንሽ ነገር እኔ እናደዳለሁኝ። እሱ ራሱን የቻለ ጥያቄ ነው። በመንፈሳዊ ህይወቴ ማለት ነው ለኔ ምክር እንዲሰጥ የምፈልገው ነገር ለምሳሌ ይሄ ነገር ኃጢአት ነው ንስሐ ግቡ ብዬ እህቶችና ወንድሞችን ካመከርኩኝ እንደዚህ በመንፈሳዊ ህይወቴ ያሉትን እህቶችን ያንን ኃጢአት ጸልዩ ካልሁኝ እኔ ሳልጸልይ ተኛለሁ ማለት ነው። ስገዱ ካልሁኝ
እኔ አልሰግድም። አትስሩ ያልሁትን ኃጢአት እኔ እሰራዋለሁና እስኪ በዚህ ምክር መልካም። እሺ እህት አለም፣ የመጀመሪያው ግን አንዳንድ ጥያቄ ጠይቁ ብያችሁ ነበረ። አትደራደቡ። ለማንኛውም አንደኛው ሌላ ጊዜ ይደርሳል ማለት ነው። እሺ የመጀመሪያው ጥያቄ ላይ ልመልስልሽ። ሀብቱ ጠፋ፣ መጀመሪያ ሀብት ነበራቸው። እንግዲህ ሀብቱ የመጣው ምናልባት እግዚአብሔር የሌለበት ሀብት ነው ማለት ነው። ቅድም ወደ ጠንቋይ ቤት መሄዳቸውን ትተው የምትል ነገር ሰማሁ። ከዚህ በፊት ይሄዱ ነበር ማለት ነው አይደል? ሀብቱ በነበረበት ሰዓት ጠንቋይ ቤት አይ ባይሄዱም ያኔ ከዛ ጣዖት አምልኮት ያደርጉ ነበር፣ ጉዝጓዝ ምናምን ማለት ነው። ዛር አምልኮ፣ ባዕድ አምልኮ አለ ማለት ነው። አዎ ስለዚህ የአጋንንት ድጋፍ አለበት ወይም እጅ አለበት ማለት ነው ሀብቱ። ስለዚህ እንዲህ አይነት ሀብት ከሆነ ደግሞ ወደ እግዚአብሔር አምላክ ስንመጣ ይጠፋል ሀብቱ። ይሄ የታወቀ ነው። ምክንያቱም ሀብቱ በማን የተከማቸ ነው? በኃጢአት መንገድ የተከማቸ፣ እግዚአብሔርን ባለማወቅ አጋንንትን ረዳት በማድረግ ነው። የአጋንንት ሀብት ደግሞ ምንም የሚረባ ነገር አለ ቢመጣ ራሱ ይጠፋል። ስለዚህ ጥቅም የሌለው ነገር ነው የተወገደው ማለት ነው ባጭሩ። እሺ ጥቅም የሌለው ነገር ነው የተወገደው። አጋንንቱ ሲሄድ የአጋንንቱም ትርኪ ምርኪው አብሮ ይጠፋል ማለት ነው። ተረዳሽ አይደል? ስለዚህ ዋናው ትልቁ ነገር እግዚአብሔርን ማግኘታቸው ነው። አንድ ይህንን አስቢ። ምክንያቱም አጋንንቱ ለጊዜው ሀብት ቢሰጥ ነፍሳችን ይዞ ነው። ነገ ነፍስን ገሃነም እንደሚያወርድ ተማምኖ ነው እዚህ ሀብት የሚሰጠን። ግን ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል? ይጠቅመዋል? ንገሩኝ እስቲ። ዓለሙን ቢያተርፍ ሀብታም የፈለገ ቢሆን ተንደላቆ ቢኖር ግን ነፍሱን ካጠፋ ነፍሱ ነገ ገሃነም የምትወርድ ከሆነ ይጠቅማል? አይጠቅምም አይደል? አዎ። ግን እግረ መንገዴን ትንሽ ሰፋ ላድርግላችሁና መዝሙር 48 እስቲ ያነበበ ምን ይላል? በዓለም የምትኖሩ ሁላችሁ ስሙ አድምጡ፣ ዝቅተኞች ከፍተኞች፣ ባለጠጎች ድሆች በአንድነት አፌ ጥበብን ይናገራል፣ የልቤም ሐሳብ ማስተዋልን ይላል። አፌን በምሳሌ ከፍታለሁ፣ በበገና ሚስጥር ይገልጣለሁ። ኃጢአት ተረከዜን በከበበኝ ጊዜ በክፉ ቀን ለምን እፈራለሁ ይልና በኃይላቸው የሚታመኑ በባለጠግነታቸው ብዛት የሚመኩ ወንድም ወንድሙን አድንም ሰውም አያድንም ቤዛውን ለእግዚአብሔር አይሰጥም ይላል። ከዛ በኋላ መጨረሻ ላይ እንደዚህ ያለ መሀል ላይ ታገኛለችው። የሰው ባለጠግነት የቤቱም ክብር በበዛ ጊዜ አትፍራ፣ በሞተ ጊዜ ከእርሱ ጋር ምንም አውስድምና በሕይወቱ ሳለ ነፍሱን ባርኳልና ለሰውነቱ መልካም ብታደርግለት ያመሰግናል። ሆኖም ወደ አባቶቹ ትውልድ ይወርዳል፣ ለዘላለም ብርሃንን አይም አይምሮ የሌለው ክብሩ ሰው እንደሚጠፉ እንስሶች መሰል ይላል። ስለዚህ ጥቅም የለውም ለማለት ፈልጌ ነው። ሁሉ ነገር እርግፍ አድርገው ትተው አጋንንቱ በኋላ ነፍሳቸውን ገሃነም ለመቀበል እየተጠባበቀ ነው እዚህ ሀብት ላይ የሚያስቀምጣቸው ልልሽ ፈልጌ ነው። እሺ ስለዚህ አይጠቅምም። የማይጠቅመው ደግሞ ተወገደ እና እውነተኛ ሀብት ደግሞ የሚገኘው ከማን ነው? ከእግዚአብሔር ነው። መጽሐፍ ቅዱስ አሁንም ስለ እውነተኛ ሀብት ምን ይላል መሰለሽ? መጽሐፈ ሳሙኤል ላይ ዜና መዋዕል ላይ ነው መሰለኝ ባለጠግነት ሁሉ ከእጅ የመጣ ነው፣ ሁሉም ያንተ ነው የሚል ቃል አለ። አሁን ይሄ ከእግዚአብሔር ስለሚገኝ ሀብት ነው። ባለጠግነት ሁሉ የመጣው ከእጅ ነው፣ ሁሉም ያንተ ነው የሚል ቃል አለ። ስለዚህ እውነተኛ ሀብት ከእግዚአብሔር ለማግኘት ደግሞ በምንድን ነው? በጸሎት በመታገዝ ነው የምናገኘው። እግዚአብሔር አምላክን በመማፀን ጌታዬ እና የምንጠይቅበትም ደግሞ ሪዝን መናገር መቻል አለብን። ጌታዬ ገንዘብ ስጠኝ። ገንዘብ ኃጢአት ነው እንደ ገንዘብ ስጠኝ ብሎ መጠየቅ ነው እንዴ? ሀብት ስጠኝ ብሎ መጠየቅ አይደለም። ኃጢአት ነው? ኃጢአት እኮ አይደለም። ግን የምንጠይቀው ለምንድን ነው ነው? ለመመጽወት ከሆነ መልካም ነው። የተራበ ለማብላት የተጠማ አንድ ሰው እንዲያርጎ እኮ ሀብት ሰጥቶታል ፈጣሪ። አንድ ሰውዬ መላከ መንክራት መምህር ግርማ ቪዲዮ ላይ መሰለኝ ያየሁት ቆይቷል እና በጣም ይቸገር ነበር እና አንድ ድሃ አለ በጣም አጥንት ሰንጥቆ ውስጡ ያለው ለመጠጣት ሲሞክር በጣም አዘነና አለቀሰ። ከዛ በኋላ ተንበርክኮ ፈጣሪውን ለመነ። እባክህ ስጠኝና ልስጥ ነው፣ ስጠኝና ልመጽወት እኮ ነው። አዝኖ በጣም ሰው ሲቸገር አይቶ እየረዳው ልኖር፣ ይሄ በጣም መታደል ነው። ስለዚህ ሰጠው። እንደሰጠውም ይናገራል ቪዲዮ ላይ እንደሰማሁት ከሆነ ቆይቷል በጣም ካዳመጥኩት ይሄን ቪዲዮ እና እኛም እንደዛ ብለን መጠየቅ እንችላለን እኮ። በጣም ብዙዎች ሀብት ፍለጋ ጠንቋይ ቤት ከሚሄዱ መተት ከሚያሰሩ
አጋንንትን ከሚዋረሱ ምን አለበት? ሁሉ ሁሉ ሰማይ ያንተ ነው፣ ምድርም ያንተ ናት፣ ዓለምና ሞላው ያንተ ነው፣ ሁሉን አንተ ፈጠር ተብሎ እኮ ተጽፏል መዝሙር 88 ላይ። ሰማያት ያንተ ናቸው፣ ምድርም ያንተ ናት፣ ዓለምና ሞላውን አንተ መሰረት፣ ሰሜንና ደቡብን አንተ ፈጠር፣ ታቦርና አርሞኒን በስም ደስ ይላቸዋል ይላል። መዝሙር 23 ላይ ደግሞ ምድርና ሞላዋ ለእግዚአብሔር ናት፣ ዓለምን በእርሷም የሚኖሩ ሁሉ እርሱ በባህሮች መስርቷታል፣ በፈሳሾችም አጽንቷታልና ይላል። ሁሉም የእግዚአብሔር ነው። ስለዚህ ጌታዬ ሁሉም ያንተ ነው፣ እባክህ እኔም እየመጸወትኩ እንድኖር እባክህ ስጠኝ በሉት። ይሄን ስትሉ ታዲያ እጅ በደረት አድርጋችሁ አይደለም፣ እየሰራችሁ ለመለወጥ እየሞከራችሁ ያለኝን ባርክ እያላችሁ አስራት እያወጣችሁ እንደዛ እያደረግን መጠየቅ እኮ እንችላለን በሱባኤ። ስለዚህ እውነተኛው ሀብት ከእግዚአብሔር ሲገኝ ማንም አይነቀንቅም ገንዘባችንን። የኢዮብ ሀብት ታውቃላችሁ? የኢዮብ ሀብት አሁን እውነተኛ ሀብት ነው። በሰጠ ቁጥር ያድግለታል ገንዘቡ። ምንም እንኳን በመሀል ሰይጣን በሰይጣን ጠያቂነት በእግዚአብሔር መልካም ፈቃድ ኢዮብ መሀል ላይ ቢፈተንም ግን እውነተኛ ሀብት ነበረ የኢዮብ ሀብት። በሰጠ ቁጥር ይጨመርለት ነበር። ከዕለት ወደ ዕለት ሀብቱ ያድግለት ነበር። ከተፈተነ በኋላ ደግሞ እጥፍ ሆኖ ሀብቱ ተጨምሮለታል። እና ምን ላችሁ ፈልጌ ነው፣ እውነተኛ ሀብት እንደዛ ነው የሚሆነው ልላችሁ ፈልጌ ነው። በእግዚአብሔር ጥበቃ ውስጥ ነው ያለው ያ ሀብት። እና ይሄንን በሱባኤ ገብተን መጠየቅ እንችላለን ለማለት ያክል ነው። ስለዚህ ወላጆችሽ እንዲህ እንዲያደርጉ ንገራቸው። እሺ፣ ንስሐ ገብተው ቅዱስ ቁርባን እንዲቀበሉ ምከራቸው። መጀመሪያ አምላክን ወደ ቤታቸው ያስገቡት፣ ንስሐ ይግቡ፣ ቅዱስ ቁርባን ይቀበሉ፣ ቋሚ ጸሎት ይጀምሩ። መዝሙረ ዳዊትን እንዲጸልዩ ንገራቸው። መዝሙረ ዳዊት እኮ ጸልዩ የቤተ ክርስቲያን ጸሎት ነው፣ ታዘናል። የየዕለቱን ጸሎትን አድርሱ፣ እግዚአብሔር አምላክን ተማጸኑ። ከዛም ሱባኤ ግቡ በያቸው። ሱባኤ ግቡ በያቸው። ከዛ ሱባኤ ገብተው ስለ ንብረታቸው ስለ ሀብታቸው ይማጸኑ። እግዚአብሔር በረከቱን ያዘንምላቸዋል። የሁሉ ዓይን አንተን ተስፋ ያደርጋል ይላል እኮ መዝሙረ ዳዊት ላይ መዝሙር 144 የሁሉ ዓይን አንተን ተስፋ ያደርጋል። አንተ ምግባቸውን በየጊዜው ትሰጣቸዋለህ። አንተ እጅን ትከፍታለህ፣ ሕይወት ላለውም ሁሉ መልካምን ታጠግባለህ ተብሎ ተጽፏል። ደስ አይልም? መልካምን ታጠግባለህ፣ እጅን ትከፍታለህ፣ ሕይወት ላለውም ሁሉ መልካምን ታጠግባለህ። ጌታችን መድኃኔዓለም የሁሉ ዓይን ተስፋ የሚያደርገው አንተ ነውና አንተ እባክህ በበረከት ጎብኘን፣ በረከት ርቆናል ብለው ይጠይቁት። ከዛ እግዚአብሔር ቤታቸውን በበረከት ይጎበኛል። ለምኑ ሰጣችኋለሁ አይደል ያለው ማቴዎስ ወንጌል ምዕራፍ 7 ላይ አላነበባቸው? ምዕራፍ 7 ቁጥር 7 እስከ 9 ላይ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላል፣ የሚፈልገውም ያገኛል፣ መዝጊያንም ለሚያንኳኳ ይከፈተለታል ይላል እኮ። ስለዚህ እንደዚህ አይነት ጥቅስ እየጠቀሽላቸው አሁን ልክ እኔ እንደምነግርሽ አንቺም እየነገርሻቸው እግዚአብሔር አምላክ እንዲጠይቁ እንዲማጸኑ ንገራቸው። ደግሞ እንዲህ ከእጅ ወደ አፍ ያደርጋሉ። በተለይ ይበቀላል። ከዚህ በፊት ለሀብት ሲማጸኑት የነበረ ጠላት ካለ አሁን ደግሞ ይበቀላል። እኔን አማቃቸዋለሁ እያለ ስራውን መስራት ይጀምራል። ሌላው ደግሞ የሰላቢ መተት ሊኖር ይችላል። የሰላቢ መተትም ካለ ከእጅ ወደ አፍ ያደርጋል። የሰላቢ መተት በነገራችን ላይ እነሱ ጋር ብቻ አንቺ ጋር ሊኖር ይችላል። ለምሳሌ አንቺ ጋር የሰላቢ መተት ካለ ከአንቺ ይነሳና ቤተሰቦችሽን እያደየ በቤተሰብ አማካኝነት አንቺን ገንዘብ እንዳትይዥ ያደርጋል ማለት ነው። አንቺም ጸልይ የሰላቢ መተት ካለ እንዲታሰር፣ እነሱም ይጸልዩ እና ይሄን ይመስላል። ግልጽ ነው እቺ ከሌት ያሰማል ጸጋውን ያብዛል። ወንድማችን ግልጽ ነው። ጥቂት ሁለተኛ ጥያቄ መልካም። ሁለተኛ ያልሽው ያው እንጫለጫለሁ ነው አይደል? ባህሪ አሁን በመንፈሳዊ እቆጣለሁ። የተናገርኩትን እሺ ወለተ ማርያም ቆይ ትጨርስ። በመንፈሳዊ ህይወቴ አታድርጎ ያልኩትን እኔ አደርገዋለሁ ማለት ነው። ከዛ አድርጎ ያልኩትን መልካም መልካም። እሺ የታለምዬ ይሄ ተስፋ ለማስቆረጥ ነው እንደዛ የሚያደርገው፣ ተስፋ ለማስቆረጥ ነው። እሺ ለምሳሌ አታድርጉ ብለሽ አትዘሙቱ ብለሽ እንድትዘሙቺ፣ አትስረቁ ብለሽ እንድትሰርቂ። ለምሳሌ
አትሳደብ ብለሽ እንድትሳደብ፣ ይሄ ተስፋ ለማስቆረጥ ነው። ከዛ መልሰሽ ነገ መስበክ ሰው ማስተማር አትችይም። በህሊናሽ ይመጣና አንቺ እየሰረቅሽ፣ አንቺ እየዘሞትሽ፣ አንቺ እንዲህ እያደረግሽ መጀመሪያ ራስሽን አውጪ እያለ ደግሞ ይከስሻል። ተስፋ ለማስቆረጥም ጭምር ነው። ስለዚህ ምንድነው ማድረግ ያለብሽ? ቅዱስ ጳውሎስ የተናገረው ቃል አለ። ነገር ግን እኔ ለሌሎች ከሰበኩ በኋላ እኔ ደግሞ የተጣልኩ እንዳልሆን ራሴን አስገዛዋለሁ ይላል። ራሴን እየጎሰምኩ አስገዛዋለሁ። ምክንያቱም ጠላት ለሰው የሰበክነውን ስብከት እኛ እንዳንኖርበት ይታገላል፣ ያደርጋል። እህት ወንድሞች፣ በጣም ነው እንደዛ ይፈታተናል። እኛ ሰብከን የሰበክነውን ስብከት ደግሞ እንዳንኖር ያደርገናል። ይሄ በጣም ከባድ ነው። ምንድነው ማድረግ ያለብን ታዲያ? እኛ አጥብቀን መጸለይ መቻል አለብን። አጥብቀን መጸለይና መስገድ መቻል አለብን። በተለይ እህቴ ከኃጢአት በፊት ጸሎት ማስታጎል አለ። እስቲ እውነት ውሸት? ከኃጢአት በፊት ጸሎት ማስታጎል አለ። አንቺ ጋር የለም? ኃጢአት ከመስራት በፊት ጸሎት አታስታጉይም? በመሃል ስግደት አታስታጉይም? ንገረኝ እስቲ። ሁላችንም ጋር ያለ ነገር ነው ወንድማችን አለ አይደል? ታስታጉያለሽ። ይሄ ነው በር የሚከፍተው። እንግዲህ የጥፋት መጀመሪያ ጸሎትን ማስታጎል ይላሉ አባቶቻችን። ጸሎት ካስታጎል ከኃጢአትን እምቢ ማለት አቅም አይኖርም ወንድሜ። ጸሎት ካስታጎልሽ ኃጢአትን እምቢ ማለት ፓወር አይኖረንም። አጋንንት ኃጢአትን እምቢ ማለት ፓወራችንን ለማንጠቅ ሲፈልግ ጸሎት ነው የሚያስታጉለው። ጸሎት ያስታጉላል። ዛሬን ደግሞ ከሰነፍክ ነገን የሚያሳንፍበት ፓወር ይኖረዋል። እስቲ አሁን ለምሳሌ አሁን ልክ ልትጸልዩ ነው እንበል እና ልክ ልትጸልዩ ስትሉ ሰዓቱ አልፎብኛል ሄዷል፣ ከዚህ በኋላ ጸልዬ ይጨርሳለሁ፣ በቃ የልቤን ያውቃል ብላችሁ አባታችን ብላችሁ ስታቆሙ ነገ አጸልያችሁ፣ የእውነት ነገ አጸልዩ። ምክንያቱም ዛሬ ቦታ ሰጥታችሁታል። ውሻ በቀደደ ጨርሱት እስቲ። ውሻ በቀደደ ጅብ ይገባል። ዛሬ የተወሰነ ክፍተት ሰጥታችሁታል፣ አስለመዳችሁታ። የሆነ አትሄድም ያላችሁ ያስለመዳችሁት ተመልሶ የሚመጣው ምን ነበረ? ካስለመዳችሁት የሚበላ የሚቀመስ በቃ ውሻ አይደለ? ሌሎችም እንደዚሁ አሉ ያስለመዳችሁት ነገር። ልክ እንደዛ አጋንንቱም ዛሬ አስለመዳችሁት ጸሎትን ማስታጎል። ኧረ እንዲህም አለ እንደልና ነገ ደግሞ እጥፍ ሆኖ ነው ተጠናክሮ የሚፈታተነው። ኧረ ዛሬ ትንሽ ስለሞከርኳት ጸሎት አቋረጠች እንዴ ነገማ ጠንከር ብዬ ነው የምፋለማት፣ ዛሬ አቅምሳኛል ይችላል። ከዛ ነገ ጠንከር ብሎ እጥፍ አድርጎ ይመጣል። ከዛ ሳታውቁት ጸሎት ማስታጎልን ልምድ እየሆነ ይመጣል። ሳታውቁት ማስታጎልን እየለመዳችሁ ትመጣላችሁ። እና በጣም ትንሽ ቦታ አትስጡት። እንዲህ ይላል እኮ ማነው ጠቢቡ ሰለሞን መጽሐፈ መክብብ ላይ ምዕራፍ 10 ቁጥር 1 የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል። የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል። እንዲሁም ትንሽ ስንፍና ጥበብንና ክብርን ያጠፋል። ትንሽ ስንፍና አስምሩበት። ትንሽ ስንፍና ጥበብን ክብርን ያጠፋል። ትንሽ ስንፍና ካሳያችሁት ያችን ትንሿን ስንፍና አስፍቶ ይገባል፣ ያሳድጋታል አጀሬ ማለት ነው። እና እህቴ ምንጊዜም ኃጢአት የምትሰሪው ጸሎት ማስታጎል ካለ ነው። ጸሎት እንዳታስታጉይ እጅግ በጣም ጥረት አድርጊ። ወደ ፈተና እንዳትገቡ ትጉና ጸልዩ ያለው ጌታ ከዚህ አንጻር ነው። ወደ ፈተና እንዳትገቡ ማለት በኃጢአት እንዳትወርቁ ነው። ሲተረጎም በኃጢአት እንዳትወርቁ ትጉና ጸልዩ ነው። በኃጢአት መውደቅን ነው ፈተና የሚለው። ስለዚህ ወደ ፈተና እንዳትገቡ ማለት እንዳትፈተኑ አይደለም። እንፈተናለን፣ ሰው ነን። ሲጀመር ለመፈተን ነው። በዓለም ሳላችሁ ፈተና አለባችሁ ብሏል ጌታ። ግን ወደ ፈተና እንዳትገቡ ማለት እንዳትወርቁ፣ በኃጢአት ለዲያብሎስ እጅ እንዳትሰጡ ትጉና ጸልዩ። ስለዚህ እህቴ ኃጢአት ከመስራት በፊት የጸሎት ማስታጎል ነገር ካለ እሱን አርቂ። አጥብቀሽ ስገጂ፣ ጸልይ። ወደ ኃጢአት ከሚገፋፋሽ ነገር ራስሽን አርቂ።
ኃጢአትን እንዳትመለከት ተጠንቀቅ ይላል መጽሐፈ ኢዮብ ምዕራፍ 36 ቁጥር 21 ላይ ኃጢአትን እንዳትመለከታት ተጠንቀቅ። ቁጣ ለስድብ አታልል። ቁጣ ለስድብ አታልል። በነፍስ ለቁጣ ችኩል አትሁን። ይሄ የመጽሐፍ ቅዱስ ቃል ነው። መጽሐፈ መክብብ ላይ በነፍስ ለቁጣ ችኩል አትሁን። ስለዚህ እንደነኛ አይነት ነገሮችን አስቢ። ዳዊት ምን አለ? ሕግን እጠብቅ ዘንድ ከክፉ መንገድ ሁሉ እግሬን ከለከልኩ። መዝሙር 118 ላይ ቃልን እጠብቅ ዘንድ ከክፉ መንገድ ሁሉ እግሬን ከለከልኩ። አመፃን ጠላው ተጸየፍኩ፣ ሕግን ግን ወደድኩ ይላል ዳዊት። አመፃን ጠላው ተጸየፍኩ፣ ሕግን ግን ወደድኩ። ስለዚህ አንቺም አመፃን መጥላት አለብሽ። በፍጹም ልቤ ፈለኩ፣ ከትእዛዝ አታርቀኝ እያልሽ ተማጸኝ እግዚአብሔር አምላክ በጸሎትሽ መሃል ላይ ማለት ነው። ግልጽ ነው አይደል? ስለዚህ ከኃጢአትም ጭምር እንዲጠብቅሽ አጥብቀሽ መማጸን መቻል አለብሽ። ደግሞ በኃጢአት የጣለሽን ክፉ መንፈስ ደግሞ ተበቀዩ። ለምን ጣልከኝ እያልሽ ቅጣት ጨምሪበት። ቅጣት ስንቀጣው እንዳይለመደው እያደረግን ነው። በተለይ ንስሐ ገብታችሁ እንደገና መልሶ በዛ ኃጢአት ሲያሰራችሁ ለምን ጣልከኝ ብሎ መቅጣት ያስፈልጋል። ያን ክፉ መንፈስ ለምን በዚህ ኃጢአት ጣልከኝ ያላችሁ መቅጣት። በመድኃኒዓለም ስም ስትቀጡ ምን እያላችሁ ነው የምትቀጡት? ተቃጠል በመድኃኒዓለም ስም። ለምን ቀጣኝ? መድኃኒዓለም በእሳት ዛንጅር ይቅጣ። ሊቀ መላእክት ቅዱስ ሚካኤል በእሳት ሰይፍ ይረድ። ስትቀጡ እንደዛ እያላችሁ ነው የምትቀጡት። ቅዱስ ገብርኤል በእሳት ጦር ይውጋ። ይህ መቁጠሪያ የቅዱስ ገብርኤል የእሳት ጦር ይሁንብህ። ግልጽ ነው አይደል? ስትቀጡ እንደዛ እያላችሁ ነው የምትቀጡት። ስትቀጡ እንደዛ እያላችሁ እመቤቴ ቅድስት ድንግል ማርያም በእሳት መቀነቷ ትነቀ። ለምን ጣልከኝ? ለምን በዝሙት ለምን ጣልከኝ? በዝሙት ጥሏችሁ ከሆነ ለምን እንዲህ አይነት ኃጢአት አሰራኝ? ለምን እያላችሁ መቅጣት። ተቃጠል፣ ይሄ እሳት ይሁንብህ፣ የአብ የወልድ መንፈስ ቅዱስ መለኮታዊ እሳት ይሁንብህ እያላችሁ መግረፍ። ያኔ አይለመደውም። የክፉ መንፈስ እንዳይለመደው ታደርጉታላችሁ ማለት ነው። ጎን ለጎን ደግሞ የራሳችሁን ድክመትም እያረማችሁ በዚህ መንገድ መውጣት ይቻላል። ግልጽ ነው እቴ? ይሄን አድርጊ። በተረፈ በርቺ። መልካም እግዚአብሔር አምላክ ያክብርልን። በእውነት ከልብ ነው የማመሰግነው። አሜን አሜን። እሺ ጠይቁ ማግስት ጠይቁ ማግስት ወለተ አብራ ጠይቄ አላውቅም። እሺ ግን ስማችሁ ስለማጠሩ እኮ ነው። ጠይቄ አላውቅም ብሎ ለመግባት ስማችሁን ብጠሩ አሪፍ ነው። እሺ ጠይቀው ቀን ግን አሁን ፈተና ላይ ነኝ እና እባክህን ወንድሜ አግዘኝ። ፈተና ላይ ነኝ? የምን ፈተና ላይ ነኝ? ስማሁን ሰላም ለከኝ ስማሁን ኤርፎን ቀይ እኔ ሰማሁ። የምን ፈተና ላይ እና ወንድሜ እኔ በመድኃኒዓለም ስም ከኔም እንድትማሩ ነውና ደግሞ ፈተና ላይ ነኝ። አሁን እኔ በመጀመሪያ ስሰግድ እንትን እያልኩኝ ነበርና እየሰገድኩኝ የሆነ የመንጸርጸር ምናምን እየተሰማኝ ነበር። የምን ከዛ የመንጸርጸር እናንተ አንድ ቀን ቡዳው ተናግሮ ነበር እያከሳኋት ነው ምናምን ብላል ነበረ። እሺ እያከሳኋት አለኝ ብሎ ነበርና ከዛ እኔም ደግሞ በእርግጥ እየከሳ ሰውነቴን እየከሳ ሆነኝ ምናምን እያልኩኝ ከማህበር ከስግደት በቃ ለስግደት ስልቹ ሆንኩኝና እየተሰራችሁ ምናምን መጣሁኝ። ከዛ ከምከሳያልሽ ከሳሁኝ እያልኩኝ ቀን በቀን እንደዛ እየሆንኩኝ የሆነ በቃ ሁሉ ነገር እየሰለቸኝ መጣ። ከዛ እኔ መናፍስቶች ናቸው ምናምን እያልኩኝ ዝም ብዬ እንትን እያልኩት ሸለል እያልኩት ማለት ነው። ከዛ እሺ ጠቋርም አለሁ ብሎ ስለነበረ እሱ ነው ምናምን እየፈተነኝ ምናምን
ብዬ ዝም ብዬ አልኩኝ። ማለቴ እየሰለቸኝ ስግደት እየሰለቸኝ ነው የምሰግደው የነበረው። ስለ ስጋዬ ብቻ እያሰብኩኝ፣ ስለ ኃጢአት እያሰብኩኝ፣ ስለ ኃጢአቴ በፍጹም አላስብም። ስለ ስጋዬ ብቻ እያሰብኩ፣ ስለ መናፍስት እያሰብኩኝ እየሰገድኩኝ ማለት ነው። እሺ ከዛ ግን አሁን እኔ ሳይታወቀኝ ለካ ዝም ብዬ እየራቅኩ ነው። ዝም ብዬ ነው የምሰግደው እንጂ ስግደቱ እየደረሰ እንዳልሆነ ተሰማኝና ከዛ የሆነ ሰው የገባሁኝና በህልሜ ታጠቢ ቆሽሻል ምናምን የሚል መጣኝ። ከዛ ሄጄ ንስሐ ስገባ ደግሞ ተመልሶ ሌላ ህልም አየሁኝና ሁሉን እንዳልታጠብኩት ግማሽ እንደታጠብኩኝ ምናምን ተሰማኝ። ማለት በህልም አየሁኝ። ከዛ ያስቀረሽው በኋላ ኃጢአት አለ አስቀርተሽ? እኔ ተናግሬያለሁ፣ ግን ጥርጥር አለኝ። በአፌ ሳላወጣው ግን በልቤ የመድኃኔዓለም ስዕልን የእመቤቴ ስዕልና እየተሳደብኩኝ ማለት ነው። ከዛ ምንድን ነው እኔ ነኝ መንፈስ ነው ምናምን ግራ እየገባኝ ማለት ነው። ከዛ የሆነ እየተሳደብኩኝ ውስጤ እየተሳደበ ምናምን ለምንድን ነው የምሳደበው አልኩኝ። ከዛ በኋላ ሌላ በሰዋዬ ገብቼ ተመልሼ አፈረስኩት። ለአንድ ቀን ብዬ ስገባ ሰንበት ነው የጀመርኩት እና ሰንበት ዝም ብዬ ሳልበላ ሰንበቱን ጾሜ የማይሆን አድርጌ ሰንበቱን ጾሜ ሰኞ ምሽት በላሁኝ፣ አፈረስኩት ማለት ነው። ከዛ ጾሙ ሰዋዩን ማለት ነው። ከዛ በኋላ ካፈረስኩ በኋላ በህልሜ የሆነ ወጣት መጥቶ ስልኬ ቀምቶ ይሄዳልና ስልኬ ከቀማኝ በኋላ እኔ ስልኬ ለማምጣት ስሄድ የሆነ ሁለት ሰዎች ናቸው፣ ሁለት ህፃናት ናቸውና ስልኬ ላመጣ ሄጄ መታኋቸው ይመስለኛልና ከዛ የሆነ ነገር ከአፋቸው አወጡ። ከዛ በኋላ እኔ ወጥቼ ወደ የሆነት ጓደኛ ይመስለኛልና እንጨት ተሸክማው ፊቴ ወደ እሷ አድርጌ ወደ እሷ እየወድኩኝ ማለት ነው። ከዛ በሁለተኛ ቀን ደግሞ ሌላ ህልም አየሁኝ። ቆይ ሰዓት አሁን እየሄደ ስለሆነ ወደ ዋናው ጥያቄሽ ብትገቢ፣ ጥያቄ ካለ ጥያቄውን ብትጠይቂ። እና ጥያቄው አሁን ምንድን ነው ጥያቄሽ? ክደሻል ምናምን እያለኝ ውስጤ ቅዳሴ ስገባ ሰውነቴን ሁሉ ይንቀጠቀጣል። በቃ ውስጤ በቃ እንደ ካህድኩኝ ምናምን ነው የሚሰማኝ። አሁን ወደ ኢጃዛ እየወጣሁ ነው ዝም ብዬ በቃ እንደ ካድኩኝ ልጸልይ አልቻልኩም። አሁን በቃ ክደሻል ምናምን ይለኛል። ማንን ነው የምትክጂው? ፈጣሪን ክደሻል ብሎ ነው? አሁን ፈጣሪ በውስጤ ስለተሳደብኩኝ ኃጢአትም ስለሰራሁ ተዳፈረ ነው መሰለኝ። አሁን ውስጥሽ ነው የሚሳደበው ወይስ አንቺ ነሽ የምትሳደቢው? እኔ ውስጤ ነው የሚሳደበው እያልኩኝ ግን እኔ ነው የሚመስለው። እንጃ አእምሮ የለም አሁን። አሃ እህት አለምዬ ይኸውልሽ፣ ይሄ የተለመደ ፈተና ነው። እሺ አዲስ አይደለም፣ አንቺ ጋር ብቻ አይደለም ያለው፣ ሌሎች ጋርም አለ። ውስጣቸው ሆኖ ይሳደባል፣ ከዛ መልሶ ደግሞ እኛን ይወቅሰናል። ግልጽ ነው። መልሶ ማንን ይወቅሳል? እኛን ነው ይወቅሰናል። ውስጥ ሆኖ ይሳደባል። እንዲህ አይነት ነገር የሚፈጠረው እንዴት መሰላችሁት ወንድሞች? ዲያብሎስ ውስጥ ሆኖ ልክ ስለ አድሎ ስንመለከት ይሳደባል። የቸሩ መድኃኔዓለም ስንመለከት በጣም የሚሰቀጥጥ ስድብ ይሳደባል ውስጥ ሆኖ፣ እጅግ በጣም የሚሰቀጥጥ። ወይኔ እኔ ነኝ እንዴ እንደዚህ ያልኩት እስክትሉ ድረስ። ቅድስት ድንግል ማርያምንም ስታዩት በጣም ውስጥ ሆኖ ይሳደባል። ከዛ በጣም ትደነግጣላችሁ፣ በጣም ክው ነው የምትሉት፣ ምክንያቱም እናንተ የተሳደባችሁ እየመሰለ። ግን አጅሬ ልብ ውስጥ ሆኖ ነው የሚሳደበው፣ ልብና አይምሮን ይዞ። በተለይ የአየር አጋንንት ይሳደባል፣ ሌሎችም መናፍስቶች ይሳደባሉ። በዋናነት የአየር አጋንንትን ጠቀስኩኝ እንጂ ሌሎችም ይሳደባሉ። እነ ጠቋርም ይሳደባል። የትዕቢት መንፈስ አይደል ይሳደባል። በተለይ ልብ ላይ የተቀመጡ መናፍስቶች ይሳደባሉ ውስጥ ሆነው። ታዲያ እነሱ ሲሳደቡ እኛ እንደነግጣለን። እኛ የምንደነግጠው ነፍሳችን ስትደነግጥ ነው። ግልጽ ነው አይደል? ሰው የሚያስበው በምንድን ነው?
የሚያስበው የሚናገረው በነፍሱ ነው አይደለ? አሁን ስጋችን የምታወራጨው ማናት? ነፍስ አይደለች? የነፍስ ባህሪ ታውቃላችሁ አይደል? እኔ ነኝ። ነቢብነት እግዚአብሔር ይገስጽ። በአብ በወልድ በመንፈስ ቅዱስ አንተ ውስጥ ሆነ የምትሳደበው ማነው? በአብ በወልድ በመንፈስ ቅዱስ በቅድስት ድንግል ማርያም ስም ማን ናችሁ የምትሳደቡት? ውስጥ ሆናችሁ ማን ናችሁ? ሰላም ለኪ እንዘ ንሰግድ ለኪ ማርያም እምንን አስተበቋኪ እማርዌናዊ ተማይጸን ብኪ በእንታና ምኪ ወያቄ ማቡኪ ማህበረ ነቢዮም ድንግል ባረኪ። ራሴ ነኝ። ራስሽ ሰላም ነሽ ወይስ አንተ ነህ? ራሴ ነኝ። ራሴ ነኝ። አሁንስ መልካም። እሺ ጥርጣሬ እኮ ነው እንደዚህ የሚያደርገው የሚደብቀው። ለዛ ነው አንቺ ስለምትጠራጠሪ ነው። እኔ ነኝ እሱን አይነት የሆነ ነገር ግማሽ ግማሽ የምትጠራጠሩ ከሆነ አይጋለጥም፣ ይደበቃል። መልሶ ይጋለጥና አሁንም ይደበቃል። አትጠራጠሩ። እሺ አንቺም ቢሆን አትጠራጠሪ። ወለተ አብርሃም እና ይኸውላችሁ ወደ ዋና ሀሳቤ ልምጣላችሁ። ውስጥ ሆኖ ይሳደባል ልብና አይምሮን ይዞ። ከዛ ሲሳደብ የነፍስ ባህሪ አለ አይደለ? የነፍስ ባህሪ ምንድን ነው? ሶስቱን እስቲ ንገሩኝ። የነፍስ ባህሪ ነባቢነት፣ ሌላስ? ነባቢነት አልተማራችሁም? የነፍስ ባህሪያት ለባዊነት እና ህያውነት አይደል? ህያውነት። እነኚህ ሶስት የነፍስ ባህሪ ናቸው። ስለዚህ ስናስብ በምንድን ነው የምናስበው? ነፍስ ናት አይደለ? የስጋ ሳይሆን ነፍስ ናት። ስለዚህ ውስጥ አጅሬ በሚሳደብ ሰዓት እኛ የምንደነግጠው ነፍሳችን ስትደነግጥ ነው። ነፍሳችን ትደነግጣለች። የዚህ ሰዓት አጅሬ ደጋግሞ ይከሰናል ማለት ነው። አንተ ሰደብክ እኮ፣ ሰደብሽ እኮ፣ እንዲያደረክ እኮ እያለ ይሳደባል። ኤርፎን ማን ነው? ማይክ የከፈታችሁ እየዘጋችሁ ተቆጣጠሩ ማይካችሁ። ሰደብክ፣ ተሳደብሽ እያለ በውስጣችን ያለማቋረጥ ይለፈልፋል። እኛ ደግሞ ይሄ ግንዛቤው ከሌለን በጣም ተስፋ እንቆርጣለን። በተለይ አንዳንዶችን ስዕል እያዩ እንዳይጸልዩ ልክ ስዕል ማየት በጀመሩበት ቅጽበት ይሳደባል። ከዛ መለስ እንላለን፣ አንገታችን ዝቅ ወደ መሬት እናያለን። ለምን? ካየን ስለሚሳደብ። ካየን ምን ስለሚያደርግ? ስለሚሳደብ። ይሄ የእሽሩሩ እያልነው ነው ማለት ነው ጠላታችንን እንደዚህ የምናደርግ ከሆነ። ስለዚህ ብዙዎች የሚደነግጡት፣ የሚጨነቁት፣ ተስፋ የሚቆርጡት ውስጣቸው ሆኖ ጠላት እየተሳደበ እንደሆነ እርግጠኛ ስላሉ ነው። ሊሰሙ እኮ ይችላሉ። ጠላት ይሳደባል የሚባል ትምህርት ሰምተው ሊሆን ይችላል፣ ግን እርግጠኛ አይሆኑ። እኔ ነኝ አይነት ነገር 50% እኔ ነኝ እሱ ነው አይነት ጥርጣሬዎች ስላሉ አጅሬ ደግሞ ስለሚጠቅመው ወይም ስለሚያበረታታው አንቺ ነሽ እያለ መውቀስ ይጀምራል ማለት ነው። ስለዚህ እህቴ እርግጠኛ ልትሆኝ የሚገባው አንቺ ሳይሆን ማነው እየተሳደበ ያለው? ውስጥ ያደፈጠው ነው እየተሳደበ ያለው። ግልጽ ነው። ከዛ መልሶ ክደሻል እያለ ይናገራል ማለት ነው። ግን ይሄንን አይነት ፓወር እንዴት ሊያገኝ ቻለ? የመንፈሳዊ ሕይወት እጥረት። ቅድም እንደነገርሽኝ የመንፈሳዊ እጥረት። እኛ በመንፈሳዊ ሕይወት በደከመን ቁጥር እሱ ይበረታል፣ እኛ እንሰንፋለን። እሱ ያይላል፣ ፈተናውን የማምጣት አቅም ይኖረዋል። አንዱ ይሄ ነው። ስለዚህ ከዛሬ ጀምረሽ መንፈሳዊ ሕይወት እንዳትደግም። ሌላው ደግሞ ስጋ ይከሳል። ይሄ የገዛ ጥፋትሽም ጭምር ነው። ከዚህ በፊትም ተናግሬያለሁ በዚህ ጉዳይ ላይ አላወራሁኝም? ስጋዬ ደከመ ከሳ እያላችሁ መንፈሳዊ ሕይወታችሁ እንዳታቀዘቅዙ አላልኳቸው ብያለሁ አላልኩም? አዎ ብያቸዋለሁ። ከዚህ በፊት ቡዳ ዛር ውስጥ ሆኖ ሰውነትን ይበላል ብያቸዋለሁ። ቡዳ ዛር ሰውነት ከሚያመነምኑ መናፍስት አንዱ እሱ ነው። ቡዳ ዛር ነው በዋናነት ውስጥ አርፍጦ ምን ያደርጋል? ሰውነት ይበላል። ከዛስ ትንሽ በሰገድን፣ ትንሽ በጸለይን ቁጥር፣ ትንሽ በጾምን ቁጥር ሰውነት ከሳ፣ ደከምክ፣ አለቀ እኮ በዚህ ሰውነት አሁን ሰግደ ሰውነት ሊተርፍ ነው ይላል። በዚህ ሰውነት ሰግደሽ አሁን ሰውነት ሊተርፍሽ ነው ይላል። እንደዚህ አይነት ሐሳብ በውስጣችን በወጣ ቁጥር እንደዚህ የቅዱስ ጳውሎስን ቃል እናስተውል። ሮሜ መልእክት ምዕራፍ 8 እላለሁ። ማን ነው? አንደኛ ቆሮንቶስ 8:8 መብል ግን ወደ እግዚአብሔር አያቀርብንም። መብል ግን ወደ እግዚአብሔር አያቀርብንም። ባንበላ ምንም አይጎርለንም።
አለ እኮ። ባንበላ ምንም አይጎርለንም፣ ብንበላ ምንም አይተርፈንም። በቃ ይሄንን ያዙ። አንደኛ ቆሮንቶስ 8:8 መብል ወደ እግዚአብሔር አያቀርበንም፣ ባንበላ ምንም አይጎድለንም፣ ብንበላ ምንም አይተርፈንም። በቃ ከሳክ ብላ ሲለ ይሄንን ጥቅስ አምጣ ወደፊት በአይምሮክ። መብል ወደ እግዚአብሔር አያቀርበንም፣ ባንበላ ምንም አይጎድለንም፣ ብንበላ ምንም አይተርፈንም። ይሄን ያዙ። ይሄን ጥቅስ ዳንኤልን አስቡት። በቆሎ በጥራጥሬ የወፈረ ሰለስቱ ደቂቅና ዳንኤልን አስቧቸው እንጂ በጥራጥሬ አይደል እንደ የወፈሩት? በንጉሱ ፊት ወፍረው የተገኙት የንጉሱ ምግብ እንዳረክሰን ብለው ጥራጥሬ መግበን ብለውት ጥራጥሬ ይመግባቸዋል የታዘዘው መጋቢ። እስቲ ፈትሸን አሉት። ጸሎት እያደረጉ ከዛ ወፍረው ነው የተገኙት፣ ስጋ ከሚበሉት በላይ። ይሄ ምንድን ነው የሚያሳየው? ሰው በእንጀራ ብቻ እንደማይኖር። ሳይበሉ የሚመቻቸው ሰዎች የሉም እንዴ? እስቲ መልሱልኝ። የሉም? ሰውነታቸው የደነደነ የሉም? አሉ ሳይበሉ አሉ። ለምን ለነኝና አናስብም? ስለዚህ ቡዳ ዛር ውስጥ አርፍቶ ሰውነትን ያመነምናል። ደግሞ ይሄንን ጥቅስ ያዙ። የውስጡ ሰውነታችን የውጭው ሰውነታችን ቢጎዳ የውስጡ ሰውነታችን ዕለት ዕለት ምን ይላል? ይታደሳል። የውጭው ሰውነታችን ቢጠፋ ይላል ቅዱስ ጳውሎስ፣ የውስጡ ሰውነታችን ዕለት ዕለት ምን ይላል? ይታደሳል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር ስንት ላይ ነበር? 16 ላይ መሰለኝ። እንደዛ ባልሳሳት፣ እርግጠኛ አይደለም ግን ቼክ አድርጉ ገቡና 4:16 አካባቢ ላይ የውጭው ሰውነታችን ቢጠፋ ውስጡ ሰውነታችን ዕለት ዕለት ይታደሳል ይላል። አትጨነቁ የሚለው ቃል አለና እና እህት ወንድሞች ማሰብ ያለብህ በመጋደል ምክንያት የተዘጋጀልን ዋጋ ብታውቁ ኖሮ አብዝተን ለመጋደል ነፍስን እስከ ሞት ድረስ ባልወደድክ፣ ሰውነቴስ ከሳ ጠቆረ ባላልሽ፣ ሰውነቴ ደቀቀ ባላልሽ። ምክንያቱም ለእያንዳንዷ መንፈሳዊ ተጋድሎሽ እግዚአብሔር ያዘጋጀልሽን ዋጋ ብታስቢ፣ በመጋደላችሁ ምክንያት የተዘጋጀላችሁ ዋጋ ብታውቁ አብዝታችሁ ለመጋደል ነፍሳችሁን እስከ ሞት ድረስ ባልወደዳችሁ። በኃጢአት ምክንያት የተዘጋጀልን ቅጣት ብናውቅ ፈጥነን ንስሐ ለመግባት ጊዜ ባላመነታን እና እህቴ ከዛሬ ጀምርሽ ለስጋሽ አታስቢ። ላለፈው ክረምት ቤት አይሰራም። ከልብሽ ሆነሽ ተመለሽ ወደ መድኃኒዓለም። እሺ፣ የእስከዛሬው ማንነትን ግደይና አዲስ ማንነት ያዥ። እየሰማሽ ነው ወለተ አብርሃም? የእስከዛሬው ማንነት በቃ ላለፈ ክረምት ቤት አይሰራም። ቅዱስ ጳውሎስ በኋላ ያለውን እየረሳው በፊት ያለውን ለመያዝ ዘረጋለሁ ነው አይደል? በቃ ታዩ። ከዚህ በኋላ ግን አዲስ ማንነት፣ ንስሐ ግቡ፣ አዲስ ልብና አዲስ ማንነት ይኑራችሁ ይላል ትንቢተ ሕዝቅኤል ምዕራፍ 18 ላይ። አዲስ ልብ ለእናንተ አድርጉ ይላል እና በአዲስ መንፈስ ተነሽ። ከዛሬ ጀምረሽ በሙሉ ህይወትሽ ፈጣሪሽን ለማገልገል ትጊ። ስጋ የተፈጠረው እግዚአብሔርን ለማገልገል ተብሎ ተጽፏል። ሮሜ መልእክት ላይ ምዕራፍ 6 ቁጥር 13 ላይ ስጋ ግን ለጌታ ነው እንጂ ለዝሙት አይደለም። አንደኛ ቆሮንቶስ 6:12 ላይ ለጌታ ነው የተፈጠረው፣ ጌታን ለማገልገል፣ ለጌታ ለመስገድ፣ ጌታን በጾም በስግደት ለማክበር፣ ለዚህ ነው የተፈጠረው ይላል። ስለዚህ አንቺን መበርታት ያለብሽ ለዚህ ነው። ግልጽ ነው እህቴ። ሌላው ደግሞ የጸሎት ውሃ ተጠቀሚ። ጸበልሽን በተለይ አጋንንቱ ሰውነትን እያከሳ እያመነመነ ለሚለው የጸሎት ውሃ መጠመቅ። ቅድም ብያቸዋለሁ። መዝሙረ ዳዊትም ሆነ ሌላ ጸሎት ስንጸልይ በጸለይንበት የጸሎት ውሃ መጠመቅና የጸሎት ውሃ መጠጣት አንርሳ። ይህን እንዳትረሱ፣ ልማድ አድርጉት፣ ልመዱት ማለት ነው። እናም ስትማጸኑ ደግሞ የምትፈልጉትን እየጠየቃችሁ፣ ለምሳሌ ሰውነት የሚያከሳ ከሆነ ጌታዬ መድኃኒዓለም ይህንን ጸሎት ባደረስኩበት የጸሎት ውሃ ስጠመቅ ሰውነቴን የሚያከሳው ሰውነቴን ምሽግ አድርጎ የሚያከሳው ክፉ መንፈስ እባክህን ተበቀልኝ፣ ከሰውነቴ አውጣልኝ። በዚህ የጸሎት ውሃ አድረን ስራን ስራ በሉትና ተጠመቁ፣ ተጠጡትም። ይሄ ነው መፍትሄው። መንፈሱንም ደግሞ ከስጋችን ወጥቶ እንዲታሰር፣ ስታስሩ ደግሞ አየር ላይ ብታስሩት መልካም ነው። እሺ፣ ስታስሩ 40 ክንድ ወይም ቅድም እኔ እንደማስረው እያደረጋችሁ 10,000 ክንድም 2,000 ክንድም 3,000 ክንድም 7,000 ክንድም ማሰር ትችላላችሁ። ወይም ደግሞ 40 ክንድም ከፍ ብለን ከህይወቴ ከስጋዬ
ውጣና ታሰር ብላችሁ ማሰርም ትችላላችሁ። ግልጽ ነው አይደለ? እንደዚህ እያደረጋችሁ መታገል ይቻላል ለማለት ነው። በተረፈ በርቱ። እግዚአብሔር ከሁላችንም ጋር ይሁን። ለነበረን ጊዜ ቸሩ መድኃኔዓለም ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ሰዓታችን ጨርሰናል። 12 ሰዓት ከ3 ደቂቃ እያለ ነው እኔ ጋ። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።